ትላንትና ገስት ላይ እየተነጋገሩ ነበር። አባቶችን የማይቀበልበት ምክንያት ኦንሊ ጂሰስ ስለሆነ ነው። ነገረ ስላሴ ላይ ስሁት የሆነ አስተምሮ ስላለው ነው። ነገረ ክርስቶስ ላይ ስሁት የሆነ አስተምሮ ስላለው ነው። ስለዚህ ልንፈትሽና ልናጋለጠው ይገባል የሚል ምክክር ነበረ ገስቱ። ሃና ሉትራን እኔ አለች እኔ እሱን ሐሳቡንና ንግግሩን ባልቀበልም እንኳን ኤርሚያስ እንደዚህ አያምንም ብላ ስትሞግት ነበር። እዛው አመጣህ ጌታ እንኳንም አመጣህ ማለት ነው። ኦኬ። እና ስለ ካልቪንም ደግሞ አይ ቲንክ እዛ ያወራው ነገር ይኖራል። እኔ ያወራሁትም ስላለ በሱም ላይ ደግሞ ሐሳብ ትሰጣለህ ማለት ነውና ግን እዚህ ጋር ቁጭ ብለሃል ነው አይደል? እዚህ ጉባኤ ላይ ነበር አይደል የነበርከው? ፍሪማ ሴት ነች የከፈተችው ሩሞ ሪሱ አይታለ ቀለሜ ይላል። ሪሱ ቀን ሙሉ ሲወራ ነበር ቀለሜ መቼ ማለት አልማዝ ባረጨራ መሰለች ነገር ልጅ እዚህ የምታወራው። ኦኬ። በተከፈቀው አይደል? በየተከፈተበት ፔጅ እየሄዳችሁ እየተሰቀላችሁ የምትለፈልፉ ለፍላፊዎች ሁሉ ኑ ግቡ እኔ ጋር እና ስለኔ ያወራችኋትን እያንዳንዷን በመረጃ ነው አጋልጦ እዚህ ነው ቤት። ይኸው ብዙ ሰው አለ እዚህ ጀርመናዊ መሆኑን አመንኩ። ሰሙ መጣ፣ 5 ደቂቃ ተቀመጠ፣ ተደዋወሉ። ፍሪማን መጥቶ 1 ቁጥር መጻፍ ጀመረ። እንደዚህ ነው የውሸት መቃብራችሁ ላይ በፊርማ ማኖርበት ማለት ነው። የሚያምኑ ሰዎች ከማያምኑ ሰዎች ጋር ተባብረው የጠየቁን ጥያቄ መልስልኝ። ከዘላለም እኔ ወልጃለሁ ብሎ የሚለውን አባቱ ስለ ልጁ የተናገረበትን የመጽሐፍ ቅዱስ ክፍል ስጠኝ፣ ከሌለ የለም በለኝ። ያለፈ ነገር ስለተማርክ የክርስትና መሰረታዊ ክርስትና ትምህርት ከቸርቻችን ያለፈ ቴዎሎጂን ማጥንተሃል፣ እሱን እንድሰጠ ነው የፈለግኩት። ያ ጥናቱ ሳይሆን ኖርማል የእግዚአብሔርን ቃል ስለምንነጋገረው በፍቅር ብናየው ደስ ይለኛል። እኔ በፍቅር ነው እያየር ያለው። ድምፄ ከፍ ካለብህ በጣም ይቅርታ፣ ድምፄ ከፍ ካለብህ በጣም ይቅርታ። እንደዚህ ነው የኔ ንግግር ማለት ነው። 1 ሰከንድ ትሰጠኝ አንዴ። ሶብሪን ያደለ ፍሪማን እሺ፣ ያ በሌላ አካውንት ነው ያ ብሎክ። ኦኬ፣ በሌላ አካውንት ኖ ወይት ፈቅጄለት ነው እህትየው። ታዩ ቆይ ዴስቲኒ የማውቀው ወንድም ነው። እሺ ቼክ እያደረገ ነው። እሺ ፍሪማን ማነው? ዴስቲኒ ክፈተው እህትየው። ቆይ ኦኬ። ትላንትና ማነው? በሌላ አካውንት መተህ ነው? በሌላ አካውንት ነው የመጣውና ፍቅር ስትል ነበርና ትላንትና እሱ ላይ ስትናገር የነበርከው አሁን ተናገረው ለሱ ፕሊዝ። ሌት ቢ ክርስቲያን ማለት ኦነስት ነው። ሲናገርም ፊት ለፊት ሲያወራም ፊት ለፊት፣ ከወደደ ወደደ፣ ስራ ከጠላ ጠላ ነው አይደል? ክርስትና ማለት ፊት ለፊት እንደምንናገረው ነው መሆን ያለበት። ቆይ ደስቲኒ እንደዚህ ጮማ የሆነማ ትምህርት አታስመልጠኝ። ጮማ አይደለም። ትናንትና አንተ ላይ የተናገረው ቢሰማ እኮ በአንተ ላይ የተናገረው ቢሰማ እኮ በአንተ ፊት በፊቱ ቆሞ የሚያወራ ሰው አይደለም። ኦኬ፣ መብቱ ነው፣ በእኔ ላይ መብቱ ነው። እኔ አሁን በአንተ ላይ መናገር መብቱ ነው። ግን እርሚ አንተን ለምሳሌ አሁን እኔን አባቴን ሰድቦ በእኔ ፊት ሰው መውራት አይደለም። አንተን በጣም ነው የማከብረው። በወንጌል አገልጋይ ነህ አንተ። እኔ ፈቅጄለታለሁ። ዴስቲኒ እየተወው በቃ እሱ ከሆነ ትናንትና አይ ቲንክ እሱ ላይ ይናገር ነው። እኔ ኤርሚ በሱ ላይ ባንቴ ላይ ተናደደው ይናገርና መሰለ ጮማ የሆነ ትምህርት ታስምልጠኛል። እሱ ጮማ ትምህርት እንቱ ምን እንደው ታውቃለህ ኤርሚ? በጮማ ትምህርት ውስጥ ማርያም ነፍስ አልነሳም ብሎ ኤርሚያስ ስለሚያምን እሱም ስላሴ አማኝ አይደለም ደረጃ ስለደረሰ ይሄን ጮማ ቀጥሎሽ ምን ብሎ ነበር? ይሄን አላልኩም። ቆይ ዴስቲኒ ክፈተው ማይከል ምን ብሎ ነበር? ማርያም ከስጋ ነስቷል እንጂ ከነፍስ ነፍሱ አልወሰደም ብሎ ኤርሚያስ ስለሚያምን ስላሴ ላይም ችግር አለበት ጭምር የተናገረበት ስለሆነ እሱ ብቻ ብዙ ነገር ነው። አሁን ግን ካንተ ጋር ሲያወራ እነዚህ ጭምርም አጥርቶ ይናገር። አስ ክርስቲያን እኛ ኦነስት መናገር አለብን። በቃ ይቅር ያለን ከሆነ ትምህርት ስህተት ከሆነ አስተምረን አስተካክለን መሄድ ያለብን ግዴታ አለብን። እኔ ትላንትና እሱ ሲናገር በጣም ጌታ በሚያውቀው እንትን አድርጌያለሁ።
ነገር ግን አሁንም አጣርተ ተናገረው። እርሚያስ መሳደብ ከፈለክም አፍን ከፍተ ተናገረው። ግን እንደዚህ ብለ በፍቅር አትበለው። ይሄ ፍቅር አይደለም። ደስትኒ እኔ ይሄን ስናገር ሰምተኛል። አይቋረጥ መጨረሻ ላይ ልናወራ እንችላለን። ግን እኔ አይ ነው ስለሰማማ ነው ስለሰማ ደስቲኒን ማቀው ነው ስለሰማ ነው። አንተ አላልክም ይሄን ነገር። ቆይ ትናንት ፍሪማን ይሄን ጭራሽ እኔ አልሰማውም። ይሄን አላልኩም። ይሄ ከስልክ ምን ነበር ያልከው አንተ? እኔ ሪፍሌክት ያደረኩት በዘላለማዊ ስለ ሊሚትድ አቶርመንት ላይ በተናገርከው ላይ ሪፍሌክት አድርጌያለሁ። ከካልቪን ጋር በተገናኘ እሱ አሁን የምናገረው ደግሞ ድንገት አባቶችን ኤርሚያስ የሚጠላበት ሌላ ትምህርት እንዳይኖረው እሱ ጋር የሚቀመጡት ሰዎች ይሄን አሁን እያልኩ ያለው ብራዘር ፎቶውን ስለለጠፍከው ሰውዬ ነው የተናገርኩት አይደል? ከድንግል ማርያም አሁን ደስቲኒ የተናገረው ለምን እንደምትቀላቀለው እኔ ሳወራህ ለምን እንደምትቀላቀለው ፎቶውን ፕሮፋይል ፒክቸር ስላደረከው ስለ ካልቪን የተናገርኩት ላይ ነው አንተ አስተያየት የሰጠው ትናንት ገብተህ እሱ ላይም ሰጥቻለሁ። ልጨምርልህ እሱ ላይም ሰጥቻለሁ። ቆይ አደራርበው ደስቲኒ አሁን ያለ ትምህርተ ስላሴን ኤርሚያስ አያውቅም ብለህ ነበር አይደል? እዛ ጭራሽ አላነሳውም ስለ ስላሴ። ክርስቶስ ከቅድስት ድንግል ማርያም ከመወለድ ጋር ያነሳው ነገር የለም። አይ ክርስቶስ ጭራሽ ከማርያም ይሄን አልነሳም ብሎ ያምናል ያስተምራል ሚል እኔ አልሰማሁም። ካንተ ሰሙ ጋር ቁጭ ብለህ ፕሊዝ ክርስቲያን እንሁን። እሺ ክርስቶስን እንደሚያምን ክርስቲያን እንሁን። ኦኬ ከሰሙ ጋር ቁጭ ብለህ ለሚፍንሽ እኔ ሰምተሃል። ከሰሙ ጋር ቁጭ ብለህ ትላንትና ከማርያም ሚውት አድርገው ላውራና የማርያምን ስም አልጠራውም። አሁን እየተናገር ከሰሙ ጋር ቁጭ ብለህ ስለዚህ አሁን ኤርሚያስ ባለፈው በካልቪን ላይ የተናገረው አጋንንታዊ ትምህርት ብሎ ተናግሯል ባልከው ነገር ላይ በዛ ሩም ከብተ አንተ እየመራ በነበርክበት ሰዓት ላይ ሰሙ ጋር ስታወራ ከማርያም ነፍስ ማለት ስጋ ነስቷል ይላል እንጂ ነፍስ አልወሰደም አልነሳም ብሎ ኤርሚያስ ያምናል። እነዚህ የሚያምኑ የስላሴ አማኝ አይደሉም። ስለዚህ ስላሴ አያውቅም። አንድ ሁለተኛ እርሱ ጋር ቁጭ ብሎ የሚሰሙ ሁሉ እርሱ ጋር ቁጭ ብሎ የሚሰሙ ሁሉ ክርስቲያን ነው ማለት ይከብደኛል አላልክም? ይሄው ደስቲኒ የሚናገረውን ነገር የንስር አይነት ቆይ አድመጣ እንደ ፍሪማን ቆይ እንደ ደስቲኒ እያለ ያለው ነገር ምን ያህል እውነት እንደሆነ እንድታውቁ የንስር አይኖች ያላቸው እህቶችና ወንድሞች ስላሉ ፎቶን ከነመረጃው ጭምር ይሄው እዚህ ጋር ፍሪማን ቁጭ ብሏል። ሰሙ እዚህ ጋር ቁጭ ብሏል። እዚህ ላይ ነው አይደል ያየው ደስቲኒ ሲናገር በል ፍሪማን እዚህ ቤት መጥቶ ዋሽቶ መውረድ አይችልም። ፍሪማን እዚህ ቤት መጥቶ ዋሽቶ እዛ ስላሴን አያምንም። እዛ አበደ ከበደ ምናምን ነገር ስትል ቆይተህ መጥተህ እዚህ በፍቅር አድርጉት ብለህ የፍቅር ሐዋርያ የፍቅር ሰባኪ አድምጠኝ ጨርሼ እሰጣለሁ። ደስቲኒ ለጠየቀ ጥያቄ መልስ ትሰጣለህ። ግን እኔ ወደዛች ወደ ጮማ ወሬ ነው የምንመለሰው። ያለፈ ነገር ስለተማርክ አንተ ትምህርተ ስላሴን ከኔ ጋር ታወራለህ እዚህ ጋር ማለት ነው። እንኳን ደህና መጣህ። መቼም ማርያም እንኳን ካመጣች ብዬ አይደለም፣ ካመጣሽ ማርያም ተምጣሽ አይደለም፣ ካመጣህ ጌታ እንኳንም አመጣህ ማለት ነው። ኦኬ። እና ስለ ካልቪንም ደግሞ አይ ቲንክ እዛ ያወራው ነገር ይኖራል፣ እኔ ያወራሁትም ስላለ በሱም ላይ ደግሞ ሀሳብ ትሰጣለህ ማለት ነውና ግን እዚህ ጋር ቁጭ ብለሃል ነው አይደል? እዚህ ጉባኤ ላይ ነበር አይደል የነበርከው ፍሪማን? ነበርኩበት። የተናገርኩትን አንድ በአንድ ልነግርህ እችላለሁ። ለዛም ነው ችግር የለም። ተናግረናል። ደስቲኒ ዚና ያየህ ኦኬ። እዛ ጋር አው ትላንትና ሴት ነች የከፈተችው ሩሞ ሪሱ አይታለ ቀለሜ ይላል። ሪሱ ቀን ሙሉ ሲወራ ነበር ቀለሜ መቼ አልማዝ ባለጨራ የመሰለች ነገር ልጅ እዚህ የምታወራው። ኦኬ እሺ ፍሪማን ምን ነበር ያልከው አንተ? ቪዲዮ ክፈተው ኤርሜ። ኖ ቆይ ቪዲዮ ለምን ቪዲዮ እንከፍታለን? አንተው ራሱ እዚህ ስላለ አንተው ራሱ ተከፈት እንጂ ራስህ ተናገር። ምን ነበር ያልከው? መልካም እኔ ስለ ድንግል ማርያምም ስም አላነሳውም። ከዚህ ከመግባቴ በፊት አንተ ጋር ገብቼ ነበረ። ኖቶ ስለ ድንግል ማርያም ስሟን ባታነሳውም ችግር የለውም። ግን ምን ነበር አንተ ያልከው? እዛ ምን ነበር ያልከው? እኔ ያልኩት እዛ ጣሪያ አለኝ እሱ ጋር የሚቀመጡ
ድንገት አንዳንድ ይህን ትምህርት የሚያምኑ ስላሉ ኤርሚ በዚህ ሌቭል የታድሶ አባቶችን የሚሰድብ ከሆነ ድንገት ትምህርቱ ወደዚህ ሊሆን ይችላል። አላረጋገጥኩም፣ ጠይቀዋለሁ ብያለሁ፣ ግን ሊሆን ይችላል ስጋት አለብኝ የሚል ይሄኛውን የተናገርኩት ክርስቶሎጂ ላይ ክርስቶስ ኢየሱስ ኢተርናል የእግዚአብሔር ልጅ እንደሆነ ላያምን ይችላል። ይሄ ስጋት አለብኝ የሚል ተናግሬያለሁ። ስለ ድስት አነስተዋል አልነሳም። ሌላ ሰው ያለ ይመስለኛል እንደዚህ ሲያስተምር ሰምቻለሁ ብለዋል። እኔ እሱን አላልኩም፣ አልሰማውም፣ ያልሰማሁትን አልልም። ያኔም የታድሶ ቆይ አደራርበው ቆይ የታድሶ አባቶችን ሲሳደብ ነው ያልከኝ አይደል? የሳ ኦኬ። ከታድሶ አባቶች ውስጥ እነማን የተሳደብኩት? I think ሉተርን ካልቪንን የሰማኋቸው እነሱን ነው። እሺ ሉተርን ብዬ ነው የሰደብኩት? ሁለት ነጥቦች፣ ከካልቪንም ሁለት ነጥቦች። ሉተር ምን ብላ ያልኩት? ኮሜንት ዝግ። የትኛው ቤት ዘግተን ነው የምንጫወተው? ኮሜንት ዝግ። ምን ነበር የሰደብኩት? ሉተርን ዝቅ የሚያደርግ ዲስስፔክት የሚያደርግ ምንድነው? ምን ነበር? የለም እንደዚህ በደፈናው የለም። አብራራው። እዚህ መዝገበ ቃላት ስላለ የደስታ ተክለወልድ የና አለቃ ኪዳነ ወልድ ክፍሌ አማርኛው ከከበደ ራሱ ወደ ትርጓሜ እንሄዳለን። የቋንቋው ሊቃውንት እንዴት ብለው እንደተጠቀሙት ማለት ነው። የሉተርን ምን ብዬ ነው የሰደብኩት? ሁለት ነጥቦች ከሱ። ካልቪንም ምን ብዬ ነው የሰደብኩት? እኔ የሉተርን ብዙ አላስኩትም። የካልቪንን ግን አጋንንታዊም ጭምር ብለህ ስትናገር ነበር። የሉተርን አልያዝከው ማለት ያ ጉሽ ቱፍ ብዙ አለው። አንዳንድ ነገሮች አሉ፣ ግን ዲስሪስፔክት በሚያደርጉ መልኩ ነው። ይሄ ነው ጉሽ ትፍትፍ ነው ያልከው። አንዳንድ ነገሮች ዲስሪስፔክት የሚያደርግ ብለህ ያዘው፣ ግን አልመጣልኝም በደንብ ላውኑ ጉሽ እንትፍ አይደል? እንደዛ ምናምን አይነት አቤቱ ጌታ ይቅርታ ወገኖች። ሪፎርሜሽን አባቶችን ተሳደብክ ብለኸኝ ምን አልኩ ብዬ ስል ጉሽን ትፍንትፍ ዲስሪስፔክት በሚለው ዝቅ ማድረግ ይመስለኛል። ግን ካልቪንን ነው ብዙ ያስኩት እንዳልኩ አጋንንታዊ ወይስ በመድኃኒዓለም ሉተርን ምን ብዬ የሰደብኩት? እድል ልስጥ ከእንደገና ብዙ የሊት እንዳልኩ ምስክ ሆነማ እንዴት እንነጋሽ ጨርስ እንዴ! ሪፎርሜሽን አባቶችን ስትረግጡ ልሃል እንዲህ ኮንክ ስላሴ አማኝ አይደለም ብለኝ ሰው ቤት አውረት አይደለህም አላልኩም። ያልኩትን ነው የምነግርህ። እሺ ሶሪ ይቅርታ። ሉተር ምን ብዬ ነው የሰደብኩት? የሉተር እንዳልኩ ብዙ አንዳንድ ዝቅ ስታደርገው ዲስሪስፔክት የሰማሁት ምን ብዬ ወደ ካልቪን ግባለሁ። ኦኬ እኔ ያልኩትን ላስታውስ። ጀርመናዊ መነኩሴ ብያለሁ። ኦኬ ከራይን ወንዝ ማዶ ያለ ብያለሁ። ኦኬ ከዛስ እንትፍትፍ ጉሽ ነው ያልከው። የምታስታውሰው የሉተርን ነው ነገርኛ። እኔ ነኝ እየተናገርኩ ያለሁት። አንተ ግን ከጉሽ እንትፍትፍ ውጭ ሌላ የተናገርከው ነገር የለም። ያ ምን መሰለህ፣ አሁን ይሄ ስታየው ከላይ ስድብ አለ። አንዳንድ እሱን በኋላ አንተ መጀመሪያ የተሳደብኩት ስድቡን በመጀመሪያ ያምጣ። መጀመሪያ ከእንትፍትፍ ውጭ እኮ ያወጣ የተናገርከው ነገር ምንድንኛ? እኔ ካልቪንን ዳይሬክትሊ የሉተር ምንድን ነው ያልከኝ? የተሐድሶ አባቶችን ሰድበሃል ነው ያልከኝ።
ፔንቴም ስትሆን ወይት ኦርቶዶክሳውያን ወገኖችን ብቻ ሳይሆን የራሴም ወገን ሲይዝህ እንደዚህ ገለባ ነው የምትሆኑት። ያለ መረጃ በቡና ወሬ ብቻ በቃ እዛ እዚህ ወሬ አሉሽ አለች አለ። እኔ የፈለከው የቴዎሎጂ መምህር ሁን ተማሪም ሁን አከብርሃለሁ። ግን ወሬ ለኦርቶዶክስ ሲሆን የሚጥም ለጴንጤ ሲሆን የሚጣፍጥ አይደለም። እነሱን የገሰስኩ አንተንም ገስጽሃለሁ። ለምን የሪፎርሜሽን አባቶችን ተሳድበሃል ብለህ አልከኝ። ማንና ማን ብዬ ስልህ ሉተር ከዛ ካልቪን ከተሳደብኩት ሁለቱን አምጣልኩ። ሉተር ከተሳደብኩት ቶፒካችን ወይ ከቶፒክ በቀደሙ እንመለስና አጣጣን ወደዚህ እንመለስ። ብራዘር የምን ቶፒክ መመለስ? ይቅርታ ጠይቃ ታዲያ ሳልሰድብ ተሳደብክ ብለህ ያልከው ይቅርታ ጠይቃ። ካልቪን እኮ አልኩ ኤርሚያስ ሰማኝ። ሉተርን ጨርስና ከዛ ካልቪን ያደረገው ደግሞ ትመጣለህ እኮ አልኩ። ሉተርን እንደነ ያልኩት ሉተርን ያልኩት ዲስሪስፔክት አይነት ምን ቃል ተጠቅሜ ቅድም ያልካቸው እነዚህ ነገሮች እንደ አንተ እንግሊዘኛ ስለተናገርክ እንግሊዘኛ እውነት መስሎ ነው። እንዴት ምንድን ነው አንዴ ቢጋተን ዲስሪስፔክት ምናምን ነገር ብሎ የሚል ማለት ይሄንን እንግሊዘኛ ኤርሚያስ አያርፈውም ብለህ ነው በወጣቶቹ ንግግር ማለት ዲስሪስፔክት ሳደርገው ዲስሪስፔክት ሳደርገው ምን ቃላት ተጠቅሜያለሁ? ሉተርን ዝቅ ሳደርገው በአማርኛ ሉተርን ወይት ሉተርን ዝቅ ሳደርገው ዝቅ ሳደርገው ነው እንዴ? ላይደረግ ነው ታዲያ? እና አባ ጊዮርጊስ ዘጋስጫን እዛ በተናገሩት ስተት በሆነ ትምህርታቸው ዝቅ አድርገው ቦታቸው እንዲቀመጡ ካደረኩ ሉተር የሆነ ካልቪን ዝቅ ይላል። ከፍ የሚለው የአብ አንድያ ልጁ ኢየሱስ ብቻ ነው፣ የሥላሴ መንግስት ብቻ ነው። ልብ በል እሺ። ሉተርን ዝቅ ሳደርገው የተጠቀምኩት ቃላቶች አሉ አይደል? ኦኬ ቃላቶች፣ እነዛን ቃላቶች አምጣቸው። ኦኬ ለምሳሌ አንድ ቃል ወዲያ በለው ሉተርን ብለሃል መሰለኝ። ሉተርን ወዲያ በለው። እሺ ሌላ ቅድም ያልከው ይሄ መነኩሴም ምናምን የምትላቸውን እንትን በማለት ነው። ይሄ ምንድነው ከቃሉ በላይ ነው ኢንቴንሽን ማለት ነው መነኩሴ። እሺ ሌላ ዘወይ የምትልበት አምጣ እንዴ። ከሥላሴ እኮ አራተኛው ክፍል ሆነ ልብ መርማሪ ልትሆንብን ነው። ሥላሴ ሶስት መሆናቸው ቀርቶ አራተኛው ነህ የተናገርክበት ምናምን ነገር ብለህ ልቤን መርማሪ ሆነ ተጠቅማል። የተናገርኩት ቃላቶች ነው ያልኩት። ቃላቶቹ የተጠቀምኩበት ዝቅ ሳደርገው ዲስሪስፔክት ሳደርገው ዝቅ ሳደርገው የተጠቀምኳቸውን ቃላቶች እነዛን ቃላቶች ወዲያ በለው ብለኸኛል። ኦኬ መነኩሴ። ቀጥሎስ? አልሸመድድኳቸውም። እኔ ለምን አልሸመደድካቸውም? የካልቪንን ነው ያዝኩት። በጣም ቅር ያለኝ የካልቪንን ላይ ነው። ጽፌልሃለሁ። ባይዘው ሉተር አንተ ከካልቪን ወገን ነህ ማለት ነው አንተ? አዎ ኦኬ ከካልቪን ወገን ነው። አየህ? አዎ አለ። እሺ ሉተር እንደፈለክ ብለህ ብትለው ዲስሪስፔክት የምታደርገው እኔ ዋናው ካልቪን ላይ ነው። እኔ ካልቪን ወገን ነኝ እያለ ነው። ከነኚህ ጋር ነው ተቆጥረን ከነኚህ ጋር ነው ተቆጥረን 38 ሚሊዮን ደርሰናል ብለን የምንለው። እሺ የመጣኸው ግን ኤርሚያስ አበበ ቤት ነው። ኦኬ አባባ ካልቪንህን ምንድን ነው ያልኩት? የሰይጣን ትምህርቱ ብለሃል። የሰይጣን ምኑ ነው ያልኩት? የሰይጣን ትምህርቱ መሰለኝ ነው ወይስ ምንድን ነው? የሰይጣን ትምህርቱ ያ ቃል በቃል እንትን ያሰብኩ ነው። ገስት ገብተህ ግን ለመሳደብ እኔ በሌለሁበት የሰይጣን ምንድን ነው ያልኩት? ግድ የለም ቆይ እሱን ምንድን ነው ያልኩት? የሰይጣን ትምህርቱ ካልቪን ሰይጣን ነው ብያለሁ። ሰው እንዴት ሰይጣን ሊሆን ይችላል? ስራውን ተግባሩን ብያለሁ ነው ያልኩት። ያንተን አይደል መልሰልኝ ያልኩህ፣ የኔን ነው የምትመልሰልኝ። ካልቪን ሰይጣን ነው ብያለሁ።
አላስታውስም። እኔ እንደዚህ የሰይጣን የካልቪን የሰይጣን ትምህርቱ ስትል ነው የሰማሁት። እኔ ጠየቅኩን ሰምቻለሁ፣ ካልሰማሁ አልሰማሁም በላይ ሰዎችንም ሰይጣን የዘራቸው እንክርዳድ ነው ምናምን ነገር ኖ ቆይ እሱ ጋር ትሄዳለህ። እኔ ጠየቅኩ ስለ ካልቪን ሰይጣን ብያለሁ ወይ ነው ያልኩ። አላስታውስም። ያው እንደዚህ ተያይዞ የሰይጣን ትምህርቱ የካልቪን የሰይጣን ትምህርቱ ያልከው ነው። እሺ አታስታውስም። የካልቪን ትምህርቱ ሙሉ በሙሉ ሰይጣናዊ ነው አልኩኝ። ያው የሰይጣን ትምህርቱ ብለሃል። የጠየቅኩ መልስልኝ። የካልቪን ትምህርቱ ሙሉ በሙሉ የሰይጣን ነው ብያለሁ። ምን ግማሽ ሰይጣን ግማሽ ከእግዚአብሔር አለ እንዴ? የጠየቅኩ መልስልኝ። ሙሉ በሙሉ ከሰይጣን ነው ብያለሁ ወይ? ያ የሰይጣን ትምህርቱ ነው ያልከው። ያው የሰይጣን ትምህርቱ ሙሉ በሙሉ ብያለሁ ወይ ነው ያልከው። ካልቪን የሰይጣን ትምህርት ብለሃል። አዎ አድምጠኝ። ሙሉ በሙሉ ብያለሁ ወይ ነው ያልኩህ። ቃል በቃል እኔ አላቅም። የካልቪን የሰይጣን ትምህርት ግን ብለሃል። አታውቅም ታዲያ አንተ እኮ አታውቅም። ይሄንን አታስታውስ። አድምጠኝ። ደርባ አታውራ። ለጠየቅኩህ ጥያቄ መልስ። ጴንጤዎች ኑ እንድትገቡ ፈልጋለሁ። ቤቱ ክፍት ነው። ከታች 2 ጥያቄ እንድጠይቁኝ እኔም ማለት ነው። ኦኬ መረጃ ሰንዳችሁ የተናገርኩትን ቪዲዮ ይዛችሁ የተጻፈ ጽሁፍ ካለ ይዛችሁ ኑ። አድምጠኝ። እኔ ሳወራ አታውራ ብራዘር። ጠይቄ አልመለስክም። እዛ ለሌሎች እየተናገርኩ ነው። እሰጥሃለሁ፣ መልሳለሁ። ፍሪማን ኦኬ። በጌታ ኑ። እሺ ዛሬ እናንተ ነው። ዛሬ የእናንተ ቀን ነው ማለት ነው። እና የኔና የእናንተ ቀን ነው ዛሬ። እነዚህ መጽሐፍቶች ያርፋሉ፣ መጽሐፍ ቅዱስም ረፍት ይወስዳል። ዛሬ ጴንጤ የሚጠበጠብበት ቀን ነው። ኑ እታች ብለሃል ስትል ሰምቻለሁ ምናምን ነገር አይደለም። ነይ እህቴ ግቢና ገስት ላይ 2 ቦታ አለ፣ ሌሎቹም ስፍራ ይለቃሉ። አስገባለሁ። ኑ ግቡ። ቪዲዮ ይዛችሁ ትመጣላችሁ። ቆይ ወዳጄ እንዴ አንተ ስርዓት አይኖርም እንዴ? ሳወራ አታውራ እኮ አልኩህ። እሰጥሃለሁ። እኔ ለእነሱ ነው ጥሪ እያደረኩ ያለሁት። አንተማ ገብተሃል እኮ ገብተህ አላስታውስም የለኝም አላልክም። ሙሉ በሙሉ ማለትህን አላስታውሰውም፣ በሙሉ አላስታውሰውም ነው። አይ የሰይጣን ግን አስታውሳለሁ ኤርሚዬ። ኦኬ ካስታወስክ ካልቪን ሰይጣን ነው ብየዋለሁ። ሰውየውና እኔ ስለ ሰውየው እኮ አይደለም ያልኩህ። የሰይጣን ትምህርት የጠየቁን መልስልኝ። ካልቪን የሰይጣን ትምህርት ነው የጠየቁን መልስልኝ። አባቶችን ሰድበሃል ነው ያልከኝ ቀደም። ሰድበሃል ነው ያልከኝ። ትምህርታቸው እኮ ነው አባቶች የምንለው እንጂ ኢንዲቪጁዋል ሰድበሃል ነው ያልከኝ ወዳጄ። ያልከውን አስታውስ። አባቶችን ሰድበሃል ብላልከኝ። ማንም ብዬ ስል ሉተር፣ ከዛ ካልቪን። የሉተርን ንገረኝ ብዬ ብልህ ዲስርስፔክት አድርገዋል አልከኝ። ዲስርስፔክት ሲደረግ አንድ ሰው ቃላቶችን እየተናገረ ሰውን ክብረ ነክ በሆነ ነገር እየተናገረ ዝቅ ዝቅ ማድረግ ሊሆን ይችላል። ስለዚህ የተጠቀምኩት ቃላቶች ብዬ ስል ለምሳሌ ወዲያ በለው ብለሃል አልከኝ። ከዛ መነኩሴ ብለዋል አልከኝ። እኔም የተናገርኩትን አስታወስኩኝ። ከራይን ወንዝ ማዶ ብየዋለሁ። የራይን ወንዝ ማለት ነው ወይስ እንዴት ነው? ምን ማለት እንደሆነ አይዶ ነው ይሄኛው ከራይን ወንዝ ማዶ ገብተዋል። ግን ይሄ ከራይን ወንዝ ማዶ ብያልኩትኝ ወዳጄ አልገባኝም። አይ ቲንክ እንጃ አምናሽው እርግጠኛ አልገባህም። ብዙ ነገር አልገባህም። አየህ ብዙ ነገር አልገባህም። እንደዚህ ነው ይሄ ስድብ የመሰለ ለዛ ነው ብዙ ነገር አልገባህም። ራይን የሚባል ወንዝ ቆይ አድመጠኝ ወዳጄ እኔ ሳወራ አታውራ። ራይን የሚባለው ወንዝ አልገባህም። ቅድም ግን ስትሰድብ ነበር፣ ዲስርስፔክት እያረከው ነበር አልከኝ። ራይን የሚባለው ወንዝ ጀርመን ሀገር ውስጥ የሚፈስ ወንዝ ነው። ኦኬ ማስታወሻ ያዝ፣ ጻፍ። መነኩሴ ማለት ጀርመናዊ መነኩሴ ማለት ዜግነቱ ሉተር ምንድን ነው? ዜግነቱ ምንድን ነው? ኢትዮጵያዊ ነው? አፍጋኒስታናዊ ወይስ ጀርመናዊ ነው? ያው እንዳልከው ነው። ምንድን ነው? ያ ጀርመን ይላል እዛ ላይ ጀርመናዊ አይደል? ሉተር ጀርመናዊ መሆኑን ታምናለህ? በዜግነት ይሆናል። የጀርመን ሰው ነው። አታውቅም። ይሆናል ነው እንጂ አታውቅም። አውቃለሁ። እሺ ምናዊ ነው? ማተር አያረግም ብዬ ነው። ቆይ ምናዊ ነው የጠይኩት። ምክንያቱም ዲስርስፔክት አድርገህ ተጠቅመሃል ብለህ ያልከኝ ቃላቶች እኔ ማስታወሳቸውን ሁሉ ስለጻፍኩ እኮ ነው። ራይንን አታውቀውም። የራይንን ወንዝ እኔ ዛሬ ነገርኩህ። እንደዚህ ባይሆን ደስ ይለኛል። ወዳጄ ለምን እንደዚህ አንተ ገብተህ እኮ በየቤቱ እያዝልኝ ቤት ውስጥ ነበር።
አሁን ወንድሞች ናቸው እኮ ዴስቲኒ እኮ ነው ያጋለጠ ማለት ነው። እዚህ ተጠይቅ፣ ችግር የለም። እኔ በፍቅር ነው በጌታ ነው ይብልሃል አይደል? በእርጋታ ነው እያወራ ያለሁት። ይሄ በየፔጁ በየተከፈተበት ፔጅ እየሄዳችሁ እየተሰቀላችሁ የምትለፈልፉ ለፍላፊዎች ሁሉ ኑ ግቡ እኔ ጋ እና ስለ እኔ ያወራችኋትን እያንዳንዷን በመረጃ ኑ አጋልጡ። እዚህ ነው ቤት፣ ይኸው ብዙ ሰው አለ እዚህ። ጀርመናዊ መሆኑን አመንክ ወይ ሉተር? የምትላቸውን ሁሉ አውቃለሁ። ወዳጄ ዲስሪስፔክት አድርገህ እነዚህን ቃላቶች ተጠቅመሃል እኮ ብለህ ስላልከኝ ነው። ይሄ ዝቅ ዝቅ ማለት አድመጠኝ፣ እባክህ አድመጠኝ እንዴ! ልብ በሉ። እንደዚህ እንድናገር አልፈልግም። ኦኬ አድምጠኝ ማለት ደርባ አታውራ። እዚህ ምንድን ነው ብለህ ያልከው ቅድም ዲስሪስፔክት እያረከው ነበር አልከኝ። ምን ማለት ነው? ምን ተጠቀምኩ? የተጠቀምኳቸው ቃላቶች ብዬ አልኩ። እኔም ማስታወሳቸውን ከራይን ወንዝ ማዶ ያለ ጀርመናዊ መነኩሴ ብዬ ተጠቅም ያለው። ከዛ የተጠቀምካቸው ቃላቶች ወዲያ በለው ብለሃል፣ መነኩሴ ብለሃል አልከኝ። አዎ ብያለሁ። ወዲያ በለውም ብያለሁ፣ መነኩሴም ብያለሁ። ራይን ወንዝ ማዶ ማለት እዛ ጀርመን ውስጥ የሚፈስ ወንዝ ነው። ራይን ወንዝ ኦኬ። ጀርመናዊ ማለት ዜግነቱ ነው። ሉተር መነኩሴ እንደነበረ ታውቃለህ አታውቅም? ፍሪማን አውቃለሁ። የምን መነኩሴ ነበር? የቤተክርስቲያኑ ነው። የካቶሊክ መነኩሴ ነበር አይደል? ያ እሺ። ከራይን ወንዝ ማዶ ጀርመናዊ መነኩሴ ብሎ የሚለው ቃል ዝቅ ዝቅ ማድረግ ነው አይደል? ይሄን ቃል መጠቀም ቃሉ ሳይሆን የተናገርክበት ኢንቴንሽን ነው። በቃ አቤቱ ጌታዬ። እሺ ካልቪን ብቻ ታዘቡ እዚህ ያላችሁ ሰዎች። ይሄ ስራ ያጣ ጴንጤ ሁሉ ባልታጠበ ፊቱ ገዝት ላይ መጥቶ ተቀምጦ የሚሰማው ያጣ ማለት ነው። እንደሚንከራተቱ ከዋክብት ቤት ከፍተው ብቻቸውን ቢገቡ 3 ሰው አያያቸውም። ኤርሚያስ አንድ ነገር ተናገረ ተብሎ ሲባል እንደ ጅብ ከጎሪያቸው ይወጣሉ በሙሉ ማለት ነው። ከዛስ ባልተጣራ ሙሉ በሙሉ መረጃ ሳይኖራቸው ምን ላይ እንዳወራው ምን እየተወራ እንዳለ ያንን ሐሳብ እንደተጠቀምኩ በማስታወሻ ሳይዙ ቪዲዮ ሳይዙ ሳያጣሩ ዘው ብለው ይገባሉ ማለት ነው። ቪዲዮ ይያለ ኤርሚ ደጋግሜ እኮ የነገርኩ ነው ወዳጄ እኔ ሳወራ ደርባ አታውራ ብያለሁ። ኦኬ ካልቪን ሰይጣን ነው ብያለሁ ብዬ ስልህ ምንድን ነው ያልከኝ? የሰይጣን ትምህርት የካልቪን የሰይጣን ትምህርት እኔ ካልቪን ራሱ ግለሰቡን ካልቪን ሰይጣን ነው ብያለሁ ነው ያልኩ። ያ የካልቪን የሰይጣን ትምህርት ነው ያልከው። እኔ ትምህርቱን አይደለም ያልኩ፣ ካልቪን ሰውየውን ነው ያልኩ። ሰይጣን ነው ወይ ብያለሁ። መቼ አይተነው እናውቃለን? ስለ ትምህርቱ ነው እንጂ የምናወራው። እኔ ባላየውም ሰውየው ራሱ ሰይጣን ነው ብያለሁ ነው ያልኩ። ሰውየውን ታውቀዋለህ? ምን ያገናኘናል? በትምህርቱ እኮ ነው የተገናኘ ነው ኤርሚ ብያለሁ። ሰውየውን አላልኩትም ነው ታዲያ አጥራዋ እንደዚህ እውነት እንደዚህ ነው የምታስመጣው ማለት ነው። እንደዚህ ነው የማስመጣችሁ ማለት ነው። አድምጠኝ። እንደዚህ ነው የማስመጣችሁ። አንድ ብቻዬን እንደ ባኦል ነቢያት እነድሃለሁ አልኩ። ጽድቅ ይዤ እውነት ይዤ ተናገረው። ካልቪንን ግለሰቡን ሰይጣን ብየዋለሁ ወይ ያልኩ ተናገራት። እንደዚህ ነው የማስመጣችሁ። እዛው ቤት ሄደህ 3 እና 4 ሴት ሰብስበህ አርቲ ቡርቲ ወሬህን ስታወራ ትቆያለህ ማለት ነው። አየህ፣ እንደዚህ ነው የምታመጥ። በግለሰብ ደረጃ ካልቪንን የቤተክርስቲያን አባቶችን ሰድቧል ብለህ ስላልክ ማለት ነው። ሪፎርሜሽን አባቶችን ካልቪንና ሉተርን ሰድቧል አልክ። የሉተርን አንጣ ብዬ ብለህ አንድም የለም። ወዲያ በል መነኩሴ ከራይን ወንዝ ማዶ ጀርመናዊ ብለሃል ነው ያልከው። ይሄ ለአንተ ስድብ ነው። ይሄን እናንተ መዝገበ ቃላቱ ስድብ ነው። የሚሰማችሁ ያጣችሁ የምትንከራተቱ ከዋክብት ማለት ነው። ከቲክቶክ ገስት ትንከራተታለህ። የምታወራው በመረጃ ላይ እንኳን ተንተርሳ አይደለም። ያለ መረጃ ከጥላቻ ተነስተ ኤርሚያስን እናስቆመዋለን እዚህ ሶሻል ሚዲያ ላይ ብለህ የኤልያስ አምላክ ምስክር ይሁን 850 ነቢያትን በቀርሜሎስ ተራራ ላይ ሞግቶ ከእግዚአብሔር ዘንድ አፋቸው እንዳዘጋ እንደዚሁ ገስት ላይ አስገብቼ አፍህን አዘጋለሁ። መረጃ አምጣ። የለህም።
ለምን ከማለት በፊት የኤርሚያስን ቪዲዮ ዩቲዩብ ላይ ለምን ሙሉን አሰማውም ነበር? በመጀመሪያ አምልኮ ቲቪ ላይ ሌላ ቲቪ ላይ ይጫናል። ለወሬ ቸኩለ ተንደርድረ መጥተህ ይኸው ዴስቲኒ ወንድምነት ነው የሰማህ ማለት ነው። ለምትጠይቀው ጥያቄ አድመጠኝ። አላስታውስም፣ እኔ አላቅም፣ ራይን ወንዝ ማዶ ብሎ የሚለውን አታቅም፣ ጀርመናዊ መሆኑንም አላቅም አልከኝ። ከዛ አስረግጬ ስጠይቅ ደግሞ አውቀዋለሁ አልከኝ። ሉተር ጀርመናዊ እንኳን መሆኑ በዜግነት አታቅም። ለወሬ ግን ተደራጅታችሁ በድን ወዳለበት አሞሮች ይሰበሰባሉ ብሎ እንደሚል ኤርሚያስ ወደ ተናገረበት እንትን በሉ። ስለዚህ ሉተርን ሰይጣን ነው ብዬ ያልኩትን አታስታውሰውም ብቻ አታመጣውም እስከ ወዲያኛው ግለሰቡን አይደለም። ትምህርቱን ግን ሰይጣን ነው ብያለሁ አይደል ፍሪማን? አዎ እኔ እየሰደብከኝ ነው፣ ግን በደንብ በሚመጥን ቃል የምነግርህ አንድ ለከሰስከኝ ክስ ይኸው እየጠየኩ እኮ እንትን ምንድን ነው የእምነት ቃል ክደትን የእምነት ቃል ክደትን እየተቀበልኩ ነው። የእምነት ቃል ክደትን እየተቀበልኩ ነው። የከሰስከኝን ክስ አባቶችን ሰድበሃል ብለህ ባልክበት የሰደብኩት ምንድን ነው? የሉተርን አምጣ ብያልኩ። ያው እሱ ብዙ አይመለከተኝም። እኔ የሚመለከተኝ ካልቪኒስት ነኝና ካልቪን ይመለከተኛል። ወደ ካልቪን መጣው። ካልቪን ሰይጣን ብየዋለሁ ወይ? አታስታውሰውም? እሺ ትምህርቱን ግን ሰይጣን ነው ብየዋለሁ አይደል? ቴንኪው። ከትምህርቱ ሙሉ በሙሉ ነው ሰይጣን ነው ብዬ ያልኩት ወይስ በየትኛው ጉዳይ ነው ብዬ ተናገረ? የሰይጣን የካልቪን ትምህርት ነው ስትል የሰማሁት። አድምጠኝ። የካልቪን ትምህርት ሙሉ በሙሉ የሰይጣን ትምህርት ነው ያልኩት? የካልቪን የሰይጣን ትምህርት ነው ያልከው ቃል በቃል እየነገርኩህ። የካልቪን አድምጠኝ፣ የጠየቅኩት ጥያቄ መልሰልኝ። የካልቪን ትምህርቱ ሙሉ በሙሉ የሰይጣን ነው ብያልኩት ወይስ ምንም በተመለከተ ነው? የሆነ ቃል ተጣቅም ያለው በላት እስኪ። የካልቪን የሰይጣን ትምህርት ብለህ ምን በተመለከተ አልኩኝ? ምን በተመለከተ አልኩኝ? ካልቪን ምን በተመለከተ አልኩኝ? አንድ ቀን እኮ አይደለም ኤርሚያስ፣ ስለተደጋገመ ልንገርህ። እኔ ብራዘር የፈለገ የተደጋገመውን ሁሉ ትልቁ ላይ አድርጌ ያለው ቪዲዮ ክፈት። ቪዲዮ ላይ ብለሃል፣ ክፈተው ቶሎ በል። ቴንኪው። ቪዲዮ ላይ ብለሃል፣ ቶሎ ክፈተው። ወገኖች ቪዲዮ ላኩልኝ እህትየው፣ ሌሎችም ካላችሁ ማለት ነው። አራራላችሁም ጴንጤ ብትሆን በደንብ ነው የምጠይቀህ። ወንድሜ ነህ? አዎ፣ ግን በደንብ ነው የምጠይቀህ። እህቴ ነሽ? በደንብ ላበላብ እስክትሆን ድረስ ነው የምጠይቀህ። እናንተም እንደዚህ እንድጠይቀው እንፈልገው። ኦኬ፣ በጽድቅ ጠይቁኝ፣ በጽድቅ ጠይቃችኋለሁ። እናንተና ወይኔ ወይ እናንተ ማለ እውነት እንደቆመ ያያል ህዝብ እየሰማ ማለት ነው። ቪዲዮ ማብራት አለብኝ? አይ ኖ ማብራት አለብኝ። ክፈተው፣ ድምፁ የኔ ድምፅ ስለሚታወቅ ክፈተው። የካልቪን ትምህርት ማለት የዲያብሎስ ትምህርት ነው። በማን ይሄ ነው የመጀመሪያው? ወይ ጨርሰው እንጂ እንደዛ ብሎ ነገር የለም። በማን አልኩ? በማን ክፈተው መልሰህ። የካልቪን ትምህርት ማለት የዲያብሎስ ትምህርት ነው። በማን? በክርስቶስ ጉዳይ ላይ ለዓለም አልሞተም ብሎ የሚለው ትምህርቱ ማለት ነው የካልቪን ትምህርት። ይህንን ነገር ያመጡ ሰዎች ለወንጌሉ በቃ ታንክ ዩ። ዋው ኦኬ። የካልቪን ትምህርት ሙሉ በሙሉ ነው የዲያብሎስ ትምህርት ያልኩት ወይስ በምን ጉዳይ ያልኩኝ? አሁን ስትሰማ ፍሪማን በልብ አፍጥ ነው በየቦታው እየሄዳችሁ ኤርሚያስ እንዲህ ብሎ አድመጠኝ፣ እዚህ ፈጠን አድርገው። ኤርሚያስ እንዲህ ብሎ ሜርሲ እንደዚህ አለች፣ ከዛ ዳኒ እንደዚህ አለ፣ ቤካም ደግሞ እንደዚህ ብሎ ተናገረ፣ ያ ዳጊ ደግሞ የሚሉት ያ ብሩክ የሚሉት እያላችሁ ስማችን ስታብጠለጥሉ ትውላላችሁ። አሁን የካልቪን ሙሉ በሙሉ ትምህርቱን ያልኩትኝ ወይስ በነገረ ክርስቶስ ትምህርት ጉዳይ ነው ያልኩትኝ? ቢሆንስ ምንም ችግር የለብኝም። አሁን ይሄ ማብጠልጠል ችግር አለብህ፣ ችግር የለብህም አይደል? በነገረ ክርስቶስ ትምህርት ለማን ምንም በተመለከተ ነው? በነገረ ክርስቶስ ትምህርት ምንም በተመለከተ ነው? በዚህ ትምህርቱን ብያልኩትኝ
የአንደኛ ነገረ ክርስቶስ አይደለም። ኢየሱስ ለዓለም ሞተ የሚለው የአቶርመንት ጉዳይ ነው። ኦኬ፣ በነገረ ክርስቶስ አይደለም ኢየሱስ ለዓለም መሞቱ የክርስቶስን ትምህርት አይደለም የሚያወራው። ክርስቶሎጂ አይደለም፣ ክርስቶሎጂ አይደለም። ኦኬ፣ ክርስቶሎጂ አይደለም አይደል? yes ጌታ ሰው የሆነበትና የሞተበት ለዓለም የሞተበት በክርስቶሎጂ ትምህርት ውስጥ አይደለም የሚካተተው አይደል? እዛ ውስጥ አለ። ክርስቶሎጂ ግን ከማን ነው? ታዲያ እዛ ውስጥ ካለ ለምን ነው ክርስቶሎጂ አይደለም ብለህ የምትለው? ነው የቤዝነት ስራው ነው። አሁን የቤዝነቱ ስራ ክርስቶሎጂ ትምህርት ውስጥ አይካተትም ወይ? ክርስቶሎጂ ላይ ያ ቤዝወቱ ለማን ነው? አሁን አቤቱ ጌታ አሁን ይሄናል መጨነቅ አለብህ ወንድሜ። አልሰጠኝም እኮ እየሰጠን ምን ይሄናል መጨነቅ አለብህ ወይ? የክርስቶስ የቤዛነቱ ለሰው ልጆች በደልና ኃጢአት ቤዛ ሆኖ መሞቱ በክርስቶሎጂ ትምህርት ውስጥ ይጠቃለላል አይጠቃለልም? ይካተታል አይካተትም? ክርስቶሎጂ ላይ የክርስቶስ ማንነት ጋር ነው። ይካተታል አይካተትም? ማንነቱ ላይ አምላክ ሰው ነው አይደል? አምላክ ሰው ሆነ ብሎ የሚል ማለት ነው። ስገው ቃል አምላክ ሰው ሆነ ያስ አምላክ ሰው ሆነ። ያ አምላክ ሰው የሆነው አምላክ ሰው በስጋው ሞተ ይላል አይደል? ያ የሞተው ለኃጢአተኞች ነው አይደል? እውነት ነው። ስለዚህ ክርስቶሎጂ ይጠቃልላል አይጠቃልልም? የትምህርት የሚጠቀልልበት አለ እንዳጠቃላይ። ስለዚህ ቆይ በቃ አታመጥብኝ። እንደዚህ ነው የሚዋሹት ወንድሞች እናቶች። አታምጥብኝ። ከዚህ ያለፈ ላስጨንቀ ስለማልፈልግ ማለት ነው። አታምጥብኝ። ሽንት ቤት የተቀመጠ ሰው ይመስል እያማጠህ አታውራ። ኦኬ እያልክ አታውራ። የክርስቶስ ለዓለም መሞት እንኳን ከክርስቶሎጂ ትምህርት ጋር አይካተትም ብሎ የሚል ማለት ነው። ይኸውላችሁ ጴንጤዎች ወገኖቼ፣ በተለይ ቆላ ደጋ ላይታች ብላችሁ ብትሉ ኦኬ ኤርሚያስን እናስቆማለን ብላችሁ ተደራጅታችኋል አይደል? በአምላኬ መንፈስ በአምላኬ ቃል በጽድቅ እውነት እዩ። እችን ቃል ማለት ነው። ቃሌ ነው ከጌታ ከኢየሱስ ክርስቶስ ከአምላኬ ጋር ቆሜ። ተደራጅታችኋል አይደል? በውስጥም በውጭም እንደዚህ ገስት ላይ እያስገባው ተራ በተራ የምትመልሰው አተህ ሽንት ቤት እንደተቀመጠ ሰው እንድታምጥ አረጋለሁ። ለምን? ምንም ሳልበድላችሁ በቅንነት በማገለግለው ሰው ላይ የወንጌልን እውነት ለማስቆም ከማያምኑ ሰዎች ጋር ተደራጅታችሁ በውስጥ ትጻጻፋላችሁ፣ ትለዋወጣላችሁ፣ ትደውላላችሁ፣ ትደዋወላላችሁ። የኤልያስ አምላክ ምስክር ይሁን፣ እበትናችኋለሁ አልኩ። በጽድቅ ቃል ያገናኘኝ ተራ በተራ ገስት ላይ መገናኘታችን አይቀርም። ከመጣችሁ መምጣት ትችላላችሁ። የምፈልጋችሁ የምጠብቃችሁ ሰዎች አላችሁ እንድትመጡ። ስም አልጠራም። ባልታጠበ ፊትህ ከእንቅልፍ ተነስተህ ኤርሚያስ እንዲህ አለ፣ ካልቪንን ሰይጣን ነው ብሎ አለው፣ ሉተርንስ ይሁን መች ቀረውና በላችሁ የቡና ወሬ ብታወሩ ኑ ግቡ። ሉተራዊም ሁን ካልቪናዊ፣ ሰይጣናዊም ሁን ክርስቶሳዊ ናግባ። እናንተ ጽድቅ ካላችሁ ኑ ግቡና እኔ ጋር አውሩ። ይኸው ቤቱ ክፍት ነው ለማለት ነው። ኑ ግቡ። ሉተራዊ ነኝ ብለህ የምትለው ናግባ እና አውራ። የምትመልሰው አተህ እኮ አልኩህ። እንደዚህ ነው። አየህ እያልክ ነው የምትመልሰው። ለምን? በቃ የምትፈልጉት አጀንዳ አንድና አንድ ስለነበረ ማለት ነው። አምላኬ ደግሞ ሚስጥራችሁን አስቀድሞ ገልጦልኛል። ለዚህ ነው ከ8 ወር ከ1 ዓመት በፊት ስናገረው ነበረ
ጌታ ያሳየኝን። ኗ ግሩፕ በውስጥ የተጻጻፋችሁ ኤርሚያስ እንዲህ አለ፣ ሜርሲ እንደዚህ አቀበለችው፣ እንደዚህ ተባባሉ፣ እንደዚህ ያሉ ነው ብላችሁ በየግል ስልክ የምትደውሉልኝ ሌላ ግሩፕ ላይ ገብታችሁ የምትለፈልፉ መለፍለፍ ትችላላችሁ። ግን እዚያ የለፈለፋችሁትን ሲኑና እኔ ጋር አውሩ። ይኸው ቤቴ እኔ እዚህ አቬሌብል ነው። ኑ ኑ እናንተ በጽድቅ ላይ ቆማችሁ ከሆነ ኑ። ማንም ጴንጤ ብትሆን ማለት ነው። ና ወንድሜ በጌታ አይደለ? ና እኔ እህቴ። ጥያቄ ያለው ሰው ይግባ። በዚህና በተነሱ ጉዳዮች ላይ እኔ ላይ ጥያቄ ያለው ማለት ነው። የወንጌል አማኞች ሆናችሁ ኑ ግቡ። አልሰማም እንዴ? ኑ ግቡ እኮ ነው ብዬ የምለው እንዴ። የተደራጃችሁ ሰዎች በሙሉ ከብሩኬ ጀምሮ ከገስት ላይ ከፈለገ አወርዳለሁ። እናንተ ከመጣችሁ ስምንታችሁም ተደርድራችሁ እኔን ትጠይቆኛላችሁ ተራ በተራ። መረጃህን ግን አምጣ፣ በቪዲዮ አስደግፈ፣ በጽሁፍ የተጻፈ ካለ ምናምን ነገር ማለት ነው። መልስ የለም። ኑ ግቡ። ቆይ ወንድሜ መኩሪያ ማነው በሌ እሰጥሃለሁ። ቆይ እናንተማ እዚህ የሰነበታችሁ ሰዎች እዚሁ እንነጋገራ፣ ችግር የለው። ኑ ግቡ። እሺ በሌ ና ግባ እና ጥያቄ ካለ ና። እንዴ ሰንብቱ እንጂ ገስት ላይ እኮ አሁን አስገበት። ምንድነው ገስት ልካችሁ ላይ ነው ያስገባኋችሁ። አትውረዱ እንጂ አትውረዱ እናንተዬ። መውረድማ የለም። ሉተርን ዝቅ ዝቅ አረካው ትለኛለህ እንዴ? ከፍ ይበል ከፍ ይበል ከፍ በል ጌታ ኢየሱስ ከፍ ከፍ በል ከፍ በል ንጉሳችን አምላካችን ብዬ እንዳልኩት የጀርመኑ መነኩሴ ከፍ 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 በል ከፍ ከፍ እናረጋለን ሉተርዬ እንድለው ነው የፈለግከው። እኔ ሲጀምር ዝቅ ዝቅ አላርኩትም። ክብረ ቢስ ክብረ ንክ በሆነ ነገር አልተናገርኩም። ግን እንደዛ ጠብቃላችሁ። ጌታ ኢየሱስ ከፍ ከፍ እናረጋለን፣ ሉተርምና ካልቪንም አብራችሁ ከፍ ከፍ በሉ እንድል ላይ የጠበቃችሁት አልልም። አንድ ጴንጤ ፊቴ ቆመህ ይህን በል ብለህ በመረጃ በቃል እግዚአብሔር ደግፈህ ልትረታኝ የምትችል ካለ ናግባ ናግባ ነው ግቡ። ሉተርን ከፍ ከፍ ልታደርገው ይገባል ከጌታ ከኢየሱስ ክርስቶስ እኩል ብሎ የሚል ሰው ካለ ይምጣ። አየህ በጥላቻ ላይ ተመስርታችሁ ዝም ብሎ የሚወራ ወሬ አግባብ አይደለም። እሺ እኔ እዚህ አንተን ማጣደፍ ስላልፈለኩ ነው። ከላክ ና ግባ። ልካል ተቀብያለሁ፣ አክሴፕት አድርጌያለሁ። ከዚህ ያለፈ ሰውን ማሰቃየት ስለማልፈልግ ነው። ፍሪማን ስለላክ አክሴፕት አድርጌያለሁ። ና ግባ። ኦኬ ራርቼልህ ነው ያስወረድኩት። ከዚህ ያለፈ በጥያቄ አላሰቃይህም ብዬ ማለት ነው። ምክንያቱም አንተው ራስህ ቤት ከፍተህ ሄደህ ማነው በተከፈተ ቤት ገብተህ ስታወራ የነበረው ወንድሜ ዲስትሪ ሰምቷል። ያልኩትን እናገራለሁ። አሁን ለዛ ነው የገባሁት እኮ ጥያቄ ሳትቀርብኝ የተናገርኩትን ለማረጋገጥ ነው የገባሁት። ቆይ ብራዘር፣ ቪዲዮ አለ አይደለ? ሉተርን ስሰርበው ነበር ብለህ ያልከው ቅድም ያሰማው ቪዲዮ
ወደ ጥያቄ የገባውበት ወዳጄ ማነው ካልቪንን ሰድበዋል ብለኸኛል ነበር አይደለ? ከዛ ወደ ጥያቄ ተመልሳለህ። የካልቪንን ሰድበዋል ብለህ ያልከኝ ነው ከፈተው ስላነሳው ልጁ ስላነሳው እዛኛው ቤት ገብተህ በዚህ ጉዳይ ላይ እዛኛው ቤት ገብተህ ተናግረሃል አልተናገርክም? እኔ ተናገርኩት። ወይ ተናግረሃል አልተናገርክም ነው ብዬ ሐሳቡን በተመለከተ ነው የተናገርከውን አይደለም ተናግረሃል አልተናገርክም በሐሳቡ ላይ ይሄው ልነግርህ እኮ ነው የተናገርኩት። የተናገርከውን ንገረኝ አይደለም ያልኩህ። በሐሳቡ ላይ ሐሳብ ሰጥተሃል አልሰጠህም ነው ያልኩህ። በሐሳቡ ላይ ምን ሰጣለሁ? እኔ ከዚህ በፊት አውቃለሁ ብዙ ጊዜ እንደዛ እንደምትል። እኔ ግን በሐሳቡ ላይ ሐሳብ አልሰጠህም። በካልቪን ጉዳይ ላይ ትናንት ሐሳብ አልሰጠህም። በካልቪን ጉዳይ ሳይሆን ያልኩትን ልነግርህ እኮ ነው ያልኩት። ኖ በካልቪን ጉዳይ ሐሳብ አልሰጠህም ወይ እኮ ነው። እንዴት አማርኛ እንዴት ተግባቦት ያቅታል? ሰጥቻለሁ አልሰጠውም። ከሰጠ ማብራሪያውን ቀጥል አለው። ካልሰጠ ደግሞ አልሰጠም በቃ እንተዋለን ማለት ነው። እንዴት ተግባቦት ያቅታል? አንተ የተማርኩ ሰው ነኝ እኮ ብለኸኛል። እሺ ታዲያ መቼ ልታዳምጠኝ እኮ አልቻልክም ኤርሚ? እኔ አዳምጣለሁ። በካልቪን ጉዳይ ላይ ትናንትና ሐሳብ ሰጥተሃል አልሰጠህም? እዛ ቤት በካልቪን ጉዳይ አይደለም የሰጠሁት። አንተ እኔ በተናገርኩት በካልቪን ጉዳይ ላይ ሐሳብ አልሰጠህም? በተናገርከው ኮንቴንቱ ላይ ሳይሆን ይሄን የምትናገርበት ሪዝን ወይ ከዛ ሐሳቡ አንዳንድ ሰዎች ጋርም የክርስቶሎጂ ላይም ችግር ሊኖርብህ ይችላል ብዬ ጠረጠርኩ። አሁን ቅድም ያነሳው ጥያቄ የኔ መጠርጠር አይደለም የተናገርኩት። እሱ እኔ እናንተ እናወራለን ክርስቶሎጂ ላይ ማናችን እውነት ላይ እንደቆምን ታያለሁ። ክርስቶሎጂ ላይ ኢተርናል ሰን እንደሆነ ኢየሱስ ክርስቶስ ወዳጅ እሱ ላይ አይደለም ጥያቄ። እኔ እሱ ላይ ኢንተርናል ቅድመ ዓለም የእግዚአብሔር ልጅ መሆኑን አለመሆኑ ላይ እኔ የተናገርኩት ነገር የለም። ካለ ቪዲዮ ታመጣለህ አይደለም ብሏል ኤርሚያስ ብለህ የምትል ከሆነ ማለት ነው። አሁን ስትሞግተኝ ነበረው የጠየቁ ጥያቄ ትናንትና እዛ በገባህበት ቤት እኔ በካልቪን ጉዳይ ላይ በተናገርኩበት መልስ ሰጥተህበታል አልሰጠህበትም? እዛ ነው ብዬ የምልህ። በዛ ጉዳይ ላይ ትናንትና አልተናገርኩም። አይ ቲንክ አልተናገርክም አይደል? አታስታውሰውም? ትናንት የተናገርከውን እራሱ አታስታውስም። ካልቪን ሰይጣን ብየዋለሁ አላልከውም? ብዬ አላስታውሰውም። ሉተርን ምን አልከው? አላስታውሰውም። ሁሉንም አታስታውስም። ትናንት የተናገርከውን አታስታውስም። ኤርሚያስ እንደዚህ ለምን ይሆናል? ጥያቄውን ለምንድን ነው የማይሆነው? ትናንትና እኔ በተናገርኩት ካልቪን ላይ በተናገርኩት ሉተር ሞግቼም አውቃለሁ። ብዙ አድመጠኝ። ሌላ ነገር አታውራ። ሳወራ ማለት ነው ሌላ ነገር አታውራ። የተጠየቀውን መልስ። ትናንትና ካልቪን ላይ በተናገርኩት ላይ መልስ እኮ መስጠት እኮ ትችላለህ። መብትህ እኮ ነው ብራዘር። እንዴ በደንብ አድርገህ ሁለተኛው ጥያቄ ከዛ ጋር የተያዘ ነው ኤርሚ። ሁለት ጥያቄ ነው ከምንም ጋር ይያያዝ። ካልቪን ላይ በተናገርኩት ላይ ትናንት መልስ ሰጥተሃል አልሰጠህም ነው ያልኩህ። ሐሳቡ ይሄን የምትናገርበት ብዬ ነው እንጂ ኮንቴንት ላይ ሰጥተሃል አልሰጠህም በተናገርኩበት ላይ መልስ አልሰጠውም። ኦኬ አልሰጠህም ማለት ውስን ቤዞት ላይ ሐሳብ አልሰጠውም። እሺ ካልሰጠህ ካልቪንና ሉተርን አባቶችን ተሳድበሃል ብለህ ያልከው የት ሰምተህ ነው? መቼ የተናገርኩት ሰምተህ ነው? ይሄ አሁን የተናገርኩት እኮ የትናንት አይደለም። ከዛ ቀደም ብለህ የተናገርከው ነው። የኔን የተናገርኩትን አይደለም። አንተ እኔ መቼ የተናገርኩትን ሰምተህ ነው ሐሳብ የሰጠኸው? የት ነው ሐሳብ የሰጠኸው ነው ያልኩህ። አልገባኝም ጥያቄ። እንደዚህ ነው ማስመጥህ ማለት ነው። ማማጥ ማለት እንደዚህ ነው። እኔ አራራላችሁም ኤርሚ እኔ ውሸትን ተሞልተህ አድምጠኝ። በጽዮኑ አለት እንደዚህ ነው የምፈጫችሁ ማለት ነው። አራራልህም ውሸትን ይዘህ ማለት ነው። ተደራጅታችሁ ተጠራርታችሁ ኤርሚያስ አንድ ሲናገር በተከፈተበት ቤት ገብተህ ትለፈልፋለህ። እዚህ ግን ስጠይቅህ ትናንት እኮ የተናገርከው ነው ራሱ እንኳን አታስታውስም። ስላስወረድከኝ እኮ ነው ኤርሚ። አንተ ጋር መጥቼ መልሼ አስገባው ከሆነ ልንገርህ። ትናንት በተናገርኩት ላይ አንተ ሐሳብ ሰጥተሃል አልሰጠህም? ኦኬ ትናንትና ሐሳብ አልሰጠሁም አልከው፣ አመንኩ። ኦኬ ቴንክ ዩ። ልብ በል ይሄንን በካልቪን ላይ የተናገርኩትን ቪዲዮ መቼ ነው የሰማኸው አንተ? እኔ ብዙ ሰምቻለሁ። ቢሆን መቼ ነው የሰማኸው ነው ያልከው? ስንት ሰምተሃል አይደለም ያልኩህ። መቼና ስንት ካልኩ ብዙ ነው ትለኛለህ። መቼ ካልኩ ግን ጊዜ ነው የጠየቅኩህ። የተማርኩ ሰው ነኝ ብለኸኛል። መቼም ከኔ እረኛ የበለጠ እውቀት አለ። መቼ ነው የሰማኸው ነው ያልኩህ እንጂ ስንት ነው የሰማኸው አይደለም ያልኩህ። ቀደም ብሎ አይ ቲንክ ከ2 ቀን ወይ 3 ቀን ቀድሞም ሰምቻለሁ። እንደ ትናንትም ደግሞ ስደግመውም ሰምቻለሁ። ቁጭ ብዬም ላይቭ ላይ ሪከርድ ትናንትም ሰምቻለሁ። አዎ ላይቭ ላይ ነው። ይሄ ቪዲዮ መቼ ነው አንተ ጋር የደረሰ? አንተ ጋር ያለው
አይ ቲንክ 3 ቀኑን ቼክ ላድርግ 3 ቀን ምናምን ነው ችግር የለም 3 ቀን ማለት ነው 3 ቀን ማለት ነው ኦኬ 3 ቀን ማለት ነው ቴንክ ዩ የዛሬ 3 ቀን ይሄን ሰምታል ከዛ በፊትም ሰምተህ ሊሆን ይችላል ኦኬ ጥሩ ስለተናገርኩት ማለት ነው እሺ የካልቪንን ትምህርት ሙሉ በሙሉ ነው ሰይጣን ነው ያልኩትኝ ወይስ በምን ላይ ነበር የተናገርኩት ነው ብያልኩ ቅድም የመጀመሪያው ቃል በቃል ያልከው የካልቪን ትምህርት የሰይጣን ነው ብለህ ቀጥሎ ስፔሲፋይ አድርገህ ደግሞ የትኛው ይሄን ትምህርቱ ብለህ ምንድነው ይሄን በለው እንጂ የምን ይሄን የሚባል ነገር አለ እንዴ በለው እንጂ ምንም በተመለከተ አልኩን ይሄን ተው ግን የተቀላቀለ ግማሽ ሰይጣን ግማሽ እግዚአብሔር እኮ ይሄን የሚባል ትምህርት የለም ተናገረው ነው ያልኩት ይሄን ያልኩ ያ የሆነ ቤዞት ላይ ነው የተናገርከው ለዓለም ሁሉ እኮ ምንድነው ያልኩት የተናገርኩትን ድገመው መድገም ካቃተ ቪዲዮን ክፈተው ለዓለም ሁሉ አልሞተም ለተመረጡት ነው የሞተው የሚለው ያልክ እንደዛ ነገር ነው ያልከው ስፔሲፊክ አድርጌዋለሁ አላደረኩትም ታዲያ ያ ኋላ ላይ ስፔሲፋይ አድርገሃል ግን ያው የተቀላቀለ የሚባል የለም እኮ ያጋንን ትምህርት ሆነ ያጋንን ነው መቼስ አንዱ አጋንን አንዱ እግዚአብሔር አይሆንም ጥያቄ አሁን በደንብ ክሊር ሆኗል ማለት ነው ቅድም አባቶችን ሰድበሃል አልከኝ አምጣ ብዬ ስልህ እንዳልኩ ስታምጥ ነበር የምትመልሰው አተ ማለት ነው ሁለተኛ የሉተርን አልኩ የካልቪንን ፐርሰናል አረኩት ወይ ብዬ ስልህ አላስታውሰውም አልከኝ አታመጣም ዘመንህን ሁሉ ብትዳክር አታመጣውም ግለሰቡን በግለሰብ ደረጃ አልተናገርኩትም የሪፎርሜሽን አባት መሆናቸውን ሁለቱንም አከብራለሁ እንደ ጉሽ ጠላ እንትፍንትፍ ብያልኩትኝ የተናገሩትን ነገር ሁሉ በሙሉ ውጠን አንቀበልም እንደ እግዚአብሔር ቃል የሆነውን እንቀበላለን እንደ እግዚአብሔር ቃል ያልሆነውን አይደለም የካልቪንን አይደለም የሉተርን ዮሐንስ አፈወርቅ ቢባል አትናቴዎስ ቢባል ኦኬ ሄሬኔዎስ ቢባል ማናቸውም የቤተክርስቲያን አባቶች ከሐዋርያቱ ሞት ጀምሮ የነበሩት ከሐዋርያቱ ሞት በኋላ የተነሱት ማናቸውንም ቢሆኑ ሙሉ በሙሉ የመቀበል ግዴታ የለብኝም 4 ነጥብ እኔ ልጁ ስላነሳ ነው እንጂ ኤርሚዬ መስደብም ትችላለህ ባይዘው 4 ነጥብ ብራዘር ወሬ አያስፈልግም ለምን መስደብ ትችላለህ እኔ ተሳዳቢ አይደለሁም ስጋቴ እኔ ተሳዳቢ አይደለሁም 4 ነጥብ እኮ አልኩ እስኪ 4 ነጥቡን ነቅለህ አንተ ጴንጤ አይደለህ ግዴታ ነው ካልቪን በሙሉ የተናገረውን የተነፈሰውን ሁሉ ልትውጠው ይገባል በለኝ ኖ አለለም እንደዛ አላልኩም አትልም በትጋቴ እንደው ኤርሚ እኔ በትጋቴ ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም የሚለው ላይ ነው ስጋቴ ያለኝ እኔ ወዳጅ እሱን እኔ የእግዚአብሔር ልጅ አይደለም ብዬ ስናገር ሰምተህ ታውቃለህ የዘላለም ልጅነት ኖ አሁን እኔ እግዚአብሔር ልጅ አይደለም ብዬ ስል ሰምተህ ታውቃለህ ወይ እስካሁን እኮ እየሞገትከኝ ነው እሱ ነው ኤርሚ ወዳጅ እኔ እግዚአብሔር ልጅ አይደለም ብዬ ስል ሰምተህ ታውቃለህ ነው ከእግዚአብሔር የተወለደ አይደለም አይነት ነገር ነው የጠየቅኩን መልስልኝ ካልሆነ ታይተወርዳለህ ስላልሰማው እኮ ልጠይቅህ እኮ ነው የገባሁት ለዚህ እኮ እኔ ያልኩት እንደ ወንድም እኔ እግዚአብሔር ልጅ አይደለም ስል ሰምተህ ታውቃለህ ወይ ነው ያልኩህ ከአንተ ጋር ያሉ ወንድሞች ሲሉ ሰምቻለሁ እኔ የጠየቅኩን መልስልኝ ሃሎ ስትከፍት እኔ የጠየቅኩን መልስልኝ ልብ በሉ እዚህ ያላችሁ ሰዎች ልብ በሉ አንድ ጥያቄ 7 ጊዜና 6 ጊዜ ነው የምጠይቀው እኔ የእግዚአብሔር ልጅ አይደለም ክርስቶስ ብዬ ስል ሰምተህ ታውቃለህ ወይ ነው ያልኩህ ካንተ ጋር ያሉ ካንተ ጎን ያሉ አትበለኝ ለምን ጠይቃለሁ ሰምቼ ባቅ ኖሮ ድጋሚ ኦኬ ስለዚህ እኔ ብያለሁ ብሰማ እኮ አልጠይቀም ኤርሜ ለጠይቀህ የመጣሁት እኮ እኔ ብያለሁ እኔ እንደዛ ብያለሁ ክርስቶስ የእግዚአብሔር ልጅ አይደለም ብያለሁ ወይ ነው ያልኩህ ከቀድሙ ዲስከሽናችን ግን እንደዛ ምትል ይሄው እስካሁን ድረስ አልነገርከኝም የጠየቅኩህን መልስልኝ ለ8ኛ ጊዜ ነው ከዛ ብሎክ አድርገው ያስወርደዋል ማለት ነው ኦኬ አሁን ያንተ አይነት ሰው ተምረህ እንኳን የተግባቦትን ግማታቅ አንድ ጥያቄ 8 ጊዜ ጠይቃለሁ ቁጭ አድርጌ ማለት ነው ትውልድን እዚህ ቁጭ አድርጌ 8 ጊዜ ተግባቦት አታቅ ተምር ያለው ብለህ ግን ትጀረርብኛለህ ተግባቦት ነው እኔ ስናገር ሰምተሃል ወይ ነው ያልኩህ እኔ ብሰማ ለምን ጠይቃለህ ኮንፊርም ላደርግ ጥርጣሬ እኔ ስናገር ሰምቻለሁ ያልሰማሁም በለኝ ስጋት አለኝ ካንተ ጋር ያሉ ወንድሞች እኔ ስናገር ሰምተሃል ብሰማ ለምን ጠይቃለሁ ቃወምህ ነበር አሁን እኮ ካንተ አፍ ልሰማ ስለዚህ አልሰማህም ማለት ነው ከኔ አፍ እየሞገትከኝ ነው ያለኸው አድምጠኝ ከኔ አፍ አልሰማህም ማለት ነው አይደል ክርስቶስ ኢየሱስ ኢተርናሊ ከእግዚአብሔር አብ እንደተወለደ ታምናለህ ከኔ አፍ ሰምተሃል አልሰማህም ነው ያልኩህ ለምን አትመልስልኝም ታምናለህ አታምናለህ በቃ መድኃኒትን እሰጥሃለሁ ቻው መልሰህልኛል ያ ጎ
እንኳን አንተ አንድ ቀኝና ግራህን የማታቅሰው አይደለም 10 ጊዜ ነው የጠየቅኩትኝ። 10 ጊዜ አንድ ጥያቄ 10 ጊዜ ኦኬ 10 ጊዜ ክርስቶስ ኢየሱስን የእግዚአብሔር ልጅ አይደለም ብዬ ስል ሰምታችሁ ታውቃላችሁ? እዚህ ወገኖች እነኚህ ናቸው የተደራጁብኝ። ይኸውልህ እነዚህና መሰሎቻቸው ማለት ነው። የጴንጤ ሽፍታ ማለት ነው። እድሜ አንዳንዴ አንድ ክርስትና ውስጥ እስካለን ድረስ ለምሳሌ አንተ የምንቃወም ከሆነ አንተ የተናገርከው ልክ ብዬ ካመንኩኝ መጥቼ በአንተ ፊት መጋፈጥ መብት አለኝ። እኔ ልክ አይደለህም ይሄን አላምንም ማለት መብት አለን። ግን እዛ ጋር ሲነገር የነበረው እሱ አጠገብ የሚቀመጡ ሁሉ ራሱ መዳናቸው እግዚአብሔር ያውቃል። ሌላው ደግሞ በቃ የአባቶችን ታሪክ የማይቀበል ከማርያም ነፍስ አልወሰደም ካለ ስላሴ ትምህርት ራሱ በትክክል የማያምን ሰው ነው እስከ ማለት ድረስ የደረሰበት ነገር ነው ትላንትና ማለት ነው። ሌላው ደግሞ ማልናገረው ብዙ ነገር ኖሮ እዚህ ጋር መጥቶ ፍቅር አሳየኝ ማለቱ ይሄ በጣም ጥሩ አይደለም። በቃ እኛ አንተ በሌለበትም አንተ ባለበትም የምንናገረው ነገር እውነት መሆን አለበት። በቃ አስ ክርስቲያን ምክንያቱም የሚቃወም ከሆነ በትክክል መቃወም። አንተ ካልቪን ላይ የተናገርከው ልክ አይደለም ካለ ያ ልክ አይደለም ያለው ነገር በፊት መጋፈጥ ነው እንጂ አሁን አለሳልሶ እኔ አሁን ጌታን የተናገረው ቢናገር ኖሮ በጣም የሚያስጠላ ነገር የተናገረው ነገሮች አሉ። በጣም እኔ መንገድ ላይ እየነዳው ስለነበረ ነው። እንትና ማነች ሃና ሉትራን እኔ አለች እኔ እሱን ሐሳቡንና ንግግሩን ባልቀበልም እንኳን ኤርሚያስ እንደዚህ አያምንም ብላ ስትሞግት ነበር እዛ ውስጥ ስላሴ እንደሚያምን ክርስቶሎጂ ክርስቶስ እንደዚህ እንደሚያደርግ ብሎ እስከ መናገር። አሁን ግን እዚህ ጋር ቁጭ ብሎ እንደዚህ መሆን የለበትም። በቃ ከመጣ አንተ ጋር መጋፈጥ አለበት። ልክ አይደለም ካልቪን የተናገርከው ብሎና እውነተኛ ፍቅር እውነትን በትክክል መናገር ከዛ በኋላ ተግባብቶና ይቅርታ ጠይቆ መለያየት ነው ያለብን እንጂ ለዛ ነው እኔ ተናድጄ የገባሁት። እድሜ ይቅርታ። ቴንክ ዩ ወንድሜ ዴስቲኒ እንኳንም ሰማው። እህትዬው እንኳን ደህና መጣሽ። አይ ቲንክ ስራ ላይ ከሆንሽ ቅድሚያ ያልሰሽ ብዬ ነው። አይ እቤት ነኝ ኤርምዬ። ያ ልክ ነው ወንድማችን ዴስቲኒ ያለው። ያ ሃና እንደውም ዲፌንድ ስታደርግ ነበርና ላይቭን ከፍተሃል። የላይቭ ርዕስ ጥያቄ ያለው ይግባ ነው። ሰሙ ገባ 1-5 ደቂቃ ሰማ፣ ተደዋወሉ። ፍሪማን መጣ። ፍሪማን 1 ቁጥር መጻፍ ጀመረ። ዋት ያ ሰሙ መጣ። የሞዴሬተር ስለሆንኩኝ ጆይን ሲያደርጉ ታች ያለ ሰው አያለሁ። መጣ 5 ደቂቃ ተቀመጠ። ርዕሱን አየ። ትላንትና ገስት ላይ እየተነጋገሩ ነበር። አባቶችን የማይቀበልበት ምክንያት ኦንሊ ጂሰስ ስለሆነ ነው። ነገረ ስላሴ ላይ ስሁት የሆነ አስተምረው ስላለው ነው። ነገረ ክርስቶስ ላይ ስሁት የሆነ አስተምረው ስላለው ነው። ስለዚህ ልንፈትሽና ልናጋለጠው ይገባል የሚል ምክክር ነበረ ገስቱ ላይ። ሰሙ መጣ 5 ደቂቃ ተቀመጠ፣ ተደዋወሉ። ፍሪማን መጥቶ 1 ቁጥር መጻፍ ጀመረ። እንደዚህ ነው የውሸት መቃብራችሁ ላይ በፊርማ ማኖርበት ማለት ነው። የሚያምኑ ሰዎች ከማያምኑ ሰዎች ጋር ተባብረው ከዚህ ሚዲያ ኤርሚያስን ለመንቀል የሚያደርጉትን ሴራ እዚህ ውስጥ ያላችሁ ቅዱሳን ወንድሞች፣ አንዳንዶች ኤርሚ ተረጋጋ ብላችሁ ትሉኛላችሁ። እነሱ በስሜ ላይ ዘመቻ ከፍተው ከውስጥ ከውጭ በሩቅ በቅርብ ኤርሚያስን ከቲክቶክ ላይ እንነቅላለን ብለው የተደራጁ ጴንጤዎች ቁጥራቸውን ብነግራችሁ ትገረማላችሁ። ግን ኤርሚ ተረጋጋ ትሉኛላችሁ። ከታች ጥያቄ እኮ ነው እየጠየኩት ያለሁት። አንድ ጥያቄ 10 ጊዜ እየጠየኩት ማለት ነው። 10 ጊዜ ቤት ከፍተው በሐሰት ስም ሲያስወሩብኝ እየደወሉ አትደውሉለት፣ ይሰድባችኋል፣ ይረግማችኋል እያሉ አገልግሎቱን ለማስመታት የሚሄዱበትን ርቀት የሚያምኑቱ ከማያምኑት ጋር በግሩፕ ተደራጅተው በውስጥ እየተደዋወሉ እየተጻጻፉ እንደዚህ አሁን እህትየው እንዳለችው ማለት ነው። ትናንት አንድ ግሩፕ ላይ ሆነው ተመጡና ተረጋጉ ትሉኛላችሁ። እኔ እዛ ግን ሄዳችሁ ተረጋጉ አትሏቸው። የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ይሆን አልኳችሁ።
ቀደም የተጠቀምኳትን ቃል ከጌታዬ ከኢየሱስ ክርስቶስ ጋር ሆኜ ስብሰባችሁን እበትናችኋለሁ። ኦርቶዶክሱን፣ ካቶሊኩን፣ ጴንጤሁን፣ ቴዎሎጂያሁን በሙሉ ቴዎሎጂያን ሁኑ በሙሉ የምታወሩ ሁሉ ጭምር የኤልያስ አምላክ ምስክር ይሁን። እናንተም ምስክር ትሆናላችሁ እዚህ ሶሻል ሚዲያ ላይ። እናንተ ኤርሚያስን ከቲክታክ ላይ ከነቀላችሁ በእውነት ተሳክቶላችኋል ይባላል። እኔ ነኝ የምነቅላችሁ ከጌታ ከኢየሱስ ክርስቶስ ጋር ሆኜ። ለምን? ጽድቅ ስላለኝ። ኦኬ ማለት እውነት ስላለኝ ማለት ነው። ጽድቅ ስላለኝ ማለት እውነት ስላለኝ፣ ጽድቅ ስላለኝ፣ ኢየሱስ ስላለኝ፣ ቅንነት ስላለኝ። ቅንነቴ ብቻ ይበትንሃል አልኩ። ሞገስ አልባ አድርጎ ያስቀራቸዋል በዚህ ትውልድ ፊት። የሚሰማችሁ አተ ይኸው ገስት ላይ አስገብቸው ሲያምጥ ነበር። ታዲያ ለዚህ ነው ሰሙ የላከው። እዚህ ከገባ አማኑኤል ህብረት ተመልሶ እየተማረ ነው ብሎ ነግሮናል ባለፈው። አገልጋይ በኃይሉ መጥቶ ማለት ነው። ለምን ገብተህ እንደዚህ አልክ ብሎ እንዳይለው እሱ ይልካል። እሱ ደግሞ ያደራጃቸው የወንጌል አማኞች አሉ ውስጥ ለውስጥ የሚያወሩ። ኦኬ ጉባኤያችሁን እበትነዋለሁ አንድ ብቻዬን ሆኜ ማለት ነው ከኢየሱስ ጋር። ግቡ ምን እንደፈለጋችሁ ይገባኛል። ወንጌል እዚህ ሶሻል ሚዲያ ላይ አይን ነገር ነው። ሬሳዬ ላይ ቆመህ ነው አንተ ያን የምታደርገው። የወንጌል ወንድሞችና እህቶቼ፣ ሌሎቻችሁ ነገሩ ገና ያልገባችሁ ሰዎች ገና የዛሬ ዓመት አካባቢ ላይ የሰራዊት ጌታ እግዚአብሔር አሳይቶኛል ብዬ ከዛሬ 6 ወርም በፊት ደግሜ ስናገር በእኔ ላይ ተደራይተው የሚያምኑ ከማያምኑ ጋር ተደራይተው ጌታ አሳየኝ ብዬ ስናገር የሰማችሁ ከዛሬ ዓመትና የዛሬ 6 ወር አካባቢ የሰማችሁ 77 ቁጥር ጻፉልኝ። ይሄን መልእክት የሰማችሁ የሚያምኑ ከማያምኑ ጋር ሆነው ተደራይተውብኝ ልባችሁን ጠብቁ፣ ልባችሁን ጠብቁ እየተናገሩ ልባችሁን ጠብቁ፣ መንፈሳዊ ጦርነት ላይ ነን፣ ልባችሁን ጠብቁ፣ ያ ወርቃማ እባብ ሲመታ የሚፈጠር ነገር አለ ብዬ ልክ ከዛ ዲቤት ጀምሮ በዚህ በእኛ ወንጌላውያን አማኞች ውስጥ አጠቃላይ መጥተው የሚናገሩት ማን ነው? ሁሉም ማን ነው የሚለው? ኤርሚያስ ነው። አሁን ደግሞ ምንም የማታውቀውን ቅኗነት ሜርሲ ላይ ደግሞ ተነስተውባታል። እቺ መርዝ እያሉ ማለት ነው። ኑና ተናገሩ እስቲ የሜርሲን መርዝ እኔ ጋር ተናገሩ። አቅም ያለው ጽድቅ ላይ የቆመ እውነትን ያለው ናተናገር እዚሁ መርዟን አስተፋታለሁ። የትየው የሜርሲ መርዝ ካላት ኑ ተናገሩ፣ ኑ ተናገሩ። እኔ ጋር ይኸው እህትየው ካሜራ ትከፍቻለች ሲገቡ፣ ተኝተሽም ከሆነ ትነሽና ማለት ነው። ኑ ተናገሩ ሲመርዝ ብላችሁ የምትሉትን ያው ደስ ይለኛል ብላለች። ኑ ተናገሩ በመረጃ አልኩ። በመረጃ ቅርንጫፉ ላይ አይደለም ታውራው፣ ሩቱን ስሩ መሰረቱ ላይ ትሄዳለህ። የወንጌል አማኝ ተደራይተውብኛል አልኩ እኮ ብራዘር። የሰራዊት ጌታ እግዚአብሔር ከዓመት በፊት ነው ያሳየኝ። እንደዚህ ነው አየህ። ጽድቅ ፊት አትቆምም፣ ጽድቅ ፊት አትቆምም። እኔም ውሸት ይዤ ጽድቅ ፊት አልቆምም። ውሸትን ከቶም ሊይዘው አልችልም፣ የዲያብሎስ ነውና። እንዲህ ነው አየህ የሚዶልተው እዛ ቁጭ ብሎ ስላሴን አያምንም ኦንሊ ጂሰስ ነው ብለን ደግሞ እናስወራበት ብሎ በሚል አውሩ። እዚህ ያላችሁ ሰዎች በሙሉ ተሰብስባችሁ አልኩ። ኤርሚያስ ኦንሊ ጂሰስ ነው፣ ሰይጣንም ነው፣ ቀንድ አብቅሏል፣ ጭራ አብቅሏል፣ ዋቴቨር የምትሉትን ሁሉ በሉ። የማያቅ ዘመቻችሁንና አጀንዳችሁን የማያቅ ሰው ለጊዜው ሊያምናችሁ ይችላል። ኤርሚያስን ህዝቡ እንዳይሰማው እንበትነው ከዙሪያው ብለው ኑ አውሩ፣ ከኔ ጋር ኑ አውሩ። ይኸው እህትየው እዚህ አለች። ኑ አውሩ። እኔ ሁሉም መቼ አልኩኝ፣ ኑ አውሩ ነው ያልኩትኝ። አውሩ፣ ገስት ላኩ፣ ማቃችሁ ሰዎች ሁሉ ጭምር ሳትቀሩ
ትናንት እዚህ ገስት ላይ ስትገቡ የነበራችሁ ሰዎች ሁሉ ጭምር ሳይቀሩ ኑ አውሩ፣ ኑ ግቡና አውሩ። በመረጃ ቁጭ አርጉት። መርዟን እዚህ እናስተፋታ። እስቲ መርዝ ካለ እናንተ ከማንም በልጫ አይደለም፣ ከማንም አንሻ አይደለም። የክርስቶስ መንፈስ በውስጥ ያለብኝ ሰው ነኝ። እንደ ማንም እንደ ገሪባ አይነዳኝም። እሺ ማንም እኮ አልኩ፣ ማናችሁም ሁኑ። እህትየው ሜርሲ ብሩኬ እንኳን ቢሆኑ የምወዳቸው ወንድሞችና እህቶቼ እንኳን እኔን እንደ ገሪባ አይነዱኝም አልኩ። መንፈስ ያለብኝ ሰው ነኝ፣ የእግዚአብሔር መንፈስ። እንደ ወንድም እንደ እህት እሰማቸዋለሁ፣ እንደ እህት አዎ እሰማታለሁ። እህትየው ሜርሲ ከማንም ነጥዬ አላያትም። መርዝ ምናምን ስትሉ የነበራችሁ ሰዎች ነው ግቡ። ከሷ ቀኝ ግዛት ልንገላግለው ይገባል። በቀኝ ግዛት ይዘዋለች፣ በመረቧ አጥምደዋለች ስትሉ የነበራችሁ ነው ግቡና አብሩ። እስኪ ይኸው ካሜራ ለክፍት ዝግጁ ነች። እኔም ካሜራውን አዞረዋለሁ፣ እናንተም ካሜራ ከፍታችሁ ታወራላችሁ እኛ ፊት። አትቆሙም አልኩ፣ አትቆሙም። እውነት ስለሌላችሁ አትቆሙም። ዝም ብዬ ፍቀር አይደለም፣ አትቆሙም። ኑ ቤቱን ብሩክ ይመራዋል። ሁለት ሆናችሁ ኑ፣ መረጃችሁን ይዛችሁ ነው አሰናርታችሁ። ሜርሲ የኤርሚያስ ሚስቱ ናት፣ አሜሪካ ሀገር ያስቀመጣት ብላችኋል። ኑ አውሩ። እችን ምንም የማታቅ ብላቴና እህት ማለት ነው። ኑ አውሩ እዚህ ቤት። በአካል እንኳን አንድ ቀን አይቻት የማላውቀውን እህት ማለት ነው። እናንተ የኤልዛቤል ውላጆች፣ የኤልዛቤል ውላጅ እኮ አልኩ። የእናንተን ግልሙትናና ዝሙት ጥማት ሰው ላይ ለማራገፍ የቃል ኪዳን ሚስት ያለኝን የተከበረችንም እህቴን ሜርሲ እኔ ያችን ቀን ነበር የምናፍቀው። ከየጎሪያቸው ከየዋሻቸው ወጥተው የሚናገሩበት ምስጥ ይመስል ግን ስር ለስር ይሄዳሉ። ጽድቅ ስለሌላቸው፣ እውነት ስለሌላቸው። ያው ግቡ ስላቸው አይገቡም። ገብቼ ያለው እኮ ገብተሃል። በዚህ ጉዳይ ላይ የምታውቀዋለህ? በየትኛው ላይ ነው ገብቻለሁ ያልከኝ? አይ በትላንትና ፎቶ ይዜ በወጣው ማለት። ኦኬ፣ እሱ ላይ ተቃውሞ አለ? አዎ። ኦኬ ቴንክ ዩ። ስለዚህ ይሄኛውን ፋይል ልብ በሉ፣ ካለ ሌላኛው አካል ይገባል ማለት ነው። አሁን ለፎቶ የሚሟገት መጥቷል። በባለፈው ለሉተር ነበር፣ አሁን ደግሞ ለፎቶ ማለት ነው። ይሄ ነው እንግዲህ ተሰበከው ክርስትና። እሺ ባለ ፎቶ እንኳን ደህና መጣ። በመጀመሪያ ሰላም ብያለሁ። በመቀጠልም ደግሞ ምን ሰላም ኤርሚ ህይወት ትቸኩላለች መሰለኝ አንድ ቁጥር እሺ ባርኮ ሰጣለሁ። ሂዩ ወይዬ ኤርሚ እንዴት ዋልክ? ደህና ነን እግዚአብሔር ይመስገን። ያው እንደየሽን እንግዲህ ውለናል። እግዚአብሔር ይመስገን። ሜርሲ ስትናገር አንድ ነገር ዝብሎ ነው እዛ ያየችው ላይቭ ላይ እኔም ያለን ላይቭ አይቼው ነበረ ማለት ነው። እና አንተ ኦንሊ ጂሰስ እንደሆንክ ነው የተናገሩት፣ ምክንያቱም አባቶችን ስለማትቀበል። ሁለተኛ ነገር ደግሞ እንዲጠራ የፈለግኩት ትናንትና ላይቭ ላይ ሆነ አንድ ሰው ኢየሱስ ክርስቶስ ኦልሬዲ መጥቷል ይመጣል ብላችሁ አትጠብቁ ብለህ ያሳየኸውን ቪዲዮ አንተ እንደተናገርክ አድርገው እዛ ቤት ሲወራ ሰምቻለሁ ማለት ነው። መብታቸው ነው ታያቸው። እናንተ ግን እዚህ ሰምታችሁኛል አይደል? እህትዬው እኔ ሰምቻለሁኝ፣ ግን ያ እንዲጠራ ፈልጌ ነበር፣ ግን ሜርሲ ስለከለከለችኝ ነው የወረድኩት ማለት ነው። እንዳላልክልን ምንም አይጠራም። እሱ ልንገርህ ነው። እዚህ ቤት ኢየሱስ ጌታ ነው ብዬ ገና ስል ከዚህ በኋላ ይኸው በባለፈው ዕለት ጠዋት ከፍቶ ኢየሱስ ጌታ ነው እያለ ይጮህ ነበር። እንዴት ኢየሱስ ጌታ ነው ብሎ ይለዋል ብለው ርዕስ ያነሳሉ። ኤርሚያስ ኦንሊ ጂሰስ ነው አሉ አይደል?
በባለፈው እስላም ነው እኮ ብለው ነበር። የዛሬ ስንት ዓመት አይሁድ ነው ብለው ነበር። ምን ያህል ተባልኩታል ህይወትዬ ኦንልጅ ነው የጌታን ዳግም ምጽአት ነገረ ፍጻሜን ይሄው ብሩኬ እዚህ ያለ ነገረ ፍጻሜን ነገረ ፍጻሜን ከብሩኬ ጋራ ከእስራኤል መምጣት ጋራ ስንት ጊዜ ነበር የተናገርኩትኝ? አያቸው ወገኖች፣ ነገረ ፍጻሜን የጌታ ዳግም ምጽአት ነገረ ፍጻሜ ብሉይ ኪዳንን ስከፍት አይደለም ወንጌላውያን ኦርቶዶክሳውያኑ መጥተው ማስታወሻ ይዘው ነው የሚማሩት። በውስጥ የጻፉልኝ ስላሉ እግዚአብሔር ይክበር። ታዲያ ምን ይሁን ታዲያ? ኤርሚያስ ምንም እና ኢየሱስ ዳግም አይመጣም አልኩኝ። ኢየሱስ የአብ የባህሪ ልጁ አይደለም አልኩት። የሰይጣን ወሬ ነው። ነቅተንበታል። አናቱን ረግጬ አልኩ። አይቻለሁኝ። አንድ ሁለት ቀንድ ያለው የሰው መልክ የሚመስል ከምን ውስጥ ወጣ ብዬ ነገርኳችሁ በባለፈው። ከጥልቅ ጉድጓድ ውስጥ ወጣ አይደል? ያ ሰው ነው አሁን ረግጠዋለሁ እኮ አልኩ። እባቡን ረግጠዋለሁ፣ ዘንዶውን ረግጠዋለሁ፣ ዘንዶውን ረግጠዋለሁ። ስለዚህ የምን ወሬ? የሰይጣን ወሬ ነው። ኦኬ አዎ ብቻ እሺ ማርቆስ ባለ ፎቶ ላይ ጥያቄ አለ ብለሃል። ጥያቄ ነው ወይስ ተቃውሞ ነው ያለው? ተቃውሞም ጥያቄም አለኝ፣ ሁለቱም ነው። ያው ተቃውሞም በኋላ ላይ ታሰማለህ። ጥያቄ ካለ ግን ጥያቄውን ጠይቅ። እሺ ጥያቄ 4 ሰው ያክል ነው ያየሁት ይመስለኛል። 4 ወይ 5 የሚሆኑ ናቸው። በእነሱ ውስጥ ላይ አንዱን ዴቭ አይቼ ነበር። ዴቭ አንድ ቀንም እሱ በቪዲዮ ወጥቶ አያውቅም። አንተ ግን በፎቶውን እንትን አድርጌ አውጥቴ እዚህ ጋር ይዜ መጥተሃል። ይሄ አግባብ ነው ወይ? ማለት አንድ ሰው ሳይፈቅድ አውጥቴ እንደዚህ መናገር ምንድን ነው ጥቅሙ? ደግሞስ ያጠፋ ነገር እሱ ራሱ አይ ትክክል አይደለውም በሰዓቱ ብለዋል። እንታረቅና አብረን እንስራ ብለዋል። አንተ ግን እምቢ ብለህ አሁን ደግሞ ተመልሴ የእሱን ፎቶ ይዜ ከሌሎች ጋር አንድ አድርጌ ይዜ መጥተሃል። ይሄ አግባብ ነው ወይ? ፎቶውን ለምን አወጣህ ነው እያልከኝ ያለው ወንድማችን ማርቆስ? አዎ ቴንክ ዩ። ምክንያቱም እሱ በቪዲዮ አልወጣማ እስከ ዛሬ ድረስ። ኦኬ ማለፊያ አለች ይላሉ የኛ ሀገር ሰዎች። ኦኬ ጥሩ። ይሄ ፔጅ የማ ፔጅ ነው? ዳዊት። እርግጠኛ ነህ? ዳዊት ሉትራን ይላል ከላይ። እሺ አሁን እያወራሁ ያለው ወንድም ነው አይደል? አዎ። ይሄ ፎቶ የማን ነው? ያ ማለት እሱ በቪዲዮ ወጥቶ አያውቅም። አድምጠኝ። ይሄ ፎቶ የማን ነው ያልኩ? የሱ ነው። እማ ፔጅ ላይ ነው የተቀመጠው? በሱ ፔጅ ላይ ሊሆን ይችላል፣ ግን እሱ አለቀ። ሚዩት አድርገው። ስለዛ አምጥቼ ያለው ነው። ሚዩት አድርገው። እሺ ውሃ ጠጣ። ኦኬ በሱ ፔጅ ላይ በራሱ ፔጅ ላይ የዳዊት ፎቶ ተገኘ ማለት ነው።
እኔ ግን ሳነሳው ጋ ነው ጉዱ ጋ ነው ስለ ብራዘር እነኚህ ናቸው አየህ በጽድቅ ላይ ቆመናል ብለው ቢሉ ማለት ነው። ኦኬ ወንድማችን ማርቆስ ስለ ሌሎቹ ሰዎች ፎቶ አይመለከትም። ሉትራዊ ስለሆነው ወንድም ብቻ ነው የሚመለከተ አያ በአስተያየት መልክ ቢሰጥ ነው ምንም እንጂ ስለ ሌሎቹ ፎቶ አይመለከትም። ሌሎቹ በእርግጥ በቪዲዮ የወጡበት ጊዜ አይቻሉ። አብዛኛው ጊዜ በቪዲዮ ወጡ። እኔ በቪዲዮ አወጣሁ እንዴ? የዳዊት ሉተራን በቪዲዮ አወጣሁኝ እንዴ? ፎቶውን ሲታወጣው እኮ እሱን ለማሳየትና ለመግለጽ አይደል? ሁለተኛ ከነሱ ጋራ ይሄ ፎቶ የማን ነው? ኧረ በመድኃኒዓለም ይሄ ፎቶ የማን ነው? ዳዊት መጥቼ ያለው መጽሐፍ ወይ ይሄ ፎቶ የማን ነው? የሱ ነው። ከማ ፔጅ ላይ ነው ያለው? በሱ ላይ እኔ ፎቶ ነው አይደል ያመጣሁት? ፎቶውን ከነሱ ጋር አቀላቅሌ እሱ በቪዲዮ ወጥቶ አያውቅም ነበረ። አንተ ፎቶውን አቀላቅሌ ለምን አመጣ? እኔ ቪዲዮ አሳየው፣ የዳዊት ሉተራንን ፎቶ ቪዲዮ አሳየው እንዴ? እሱ በቪዲዮ ወጥቶ አያውቅም። ፎቶውን እኔ ቪዲዮ አሳየው ወይ ነው ያልኩህ? እኔ ቪዲዮ አሳየው ወይ ነው ያልኩህ? አንድ ላይ ለምን አመጣህ ነው እኮ። አንድ ላይ ነው። ኦኬ አዎ፣ ነጣጥያ አመጣለሁ። በሌላ ቀን ምህረት ይደረግልኝ፣ ነጣጥያ አመጣለሁ። ኦኬ አሁን አንድነቱን የጠራኸው ማለት ነው። ሁለተኛ እዛው የጠየቁት ጥያቄ አለ። በቃ ነጣጥያ አመጣለሁ። አሁን ምህረት የምታደርግልኝ አንድ ጋር ለምን አማጣቸው? ለምን ነጣጥለህ አታመጣም ነው። የኛ ሉተራዊ እንዴት ተቀላቅለዋለህ ከሌሎች ጋር ነው አይደል? እሱ ነው ትልቁ አንተ ታርጌቴ አንደኛ እንደዛ ለማለት ሳይሆን አቤቱ ጌታ አራስ የሆነ ጸልዩ እስኪ ወንድሞቼ ብሩክ ዘመረት አይደለም ከማፌዝ አላሞተን እስኪ እንደ ቁም ነገር ብናወራ አይሻልም? ከዚህ በላይ ፌዝ አለ እንዴ ማርቆስ? ከዚህ በላይ ከአንተ በላይ እያፌዘብን እየቀለደብን ጢባጢቤ እየተጫወትክብን ያለው ከራሱ ፔጅ ላይ ፎቶውን አምጥቼ እንዴት ታመጣለህ? አሁን እኔ ወጥቼ አላቅም። የኔን ፎቶ ይሆናል ማለት ነው። ፎቶውን አግባብ አይደለም መለጠፍ አልከኝ። ምክንያቱም እሱ እንደዚህ አድርጎ አያውቅም አልከኝ። ሄጄ አሁን ያየሁት ያለው ልብ በሉ የዳዊት ሉተራን ፎቶ ነው። ማነው ፔጅ ነው ፎቶ እሱ እዛ ራሱ ተገኝቷል ማለት ነው። አሁን በኔ ፔጅ ላይ ገብቴ ፎቶ ማውጣት አውጥቴ ለሌላ ሰው መናገር አግባብ ነው ብለህ ነው የምታወራው? እባክህ ፎቶውን ፍቀድልኝ እያልኩ መጠየቅ ነበረብኝ አይደል? እንደዛ ነበረብኝ። ይኸውላችሁ እነኚህ ሰዎች ናቸው የተደረጉት። የሚያዋጣ ከሆነ ይቀጥል። ባይዞ ይሄ አግባብም አይመስለኝም፣ ግን እኔ በትንሹ አውቀቴ አግባብ አይመስለኝም። ወገኖች እንደነዚህ አይነት ሰዎች ናቸው የተደራጁት። አሁን የሚያወራው የማርቆስ አይነት ማለት ነው። ፎቶ ከሰው ፔጅ ላይ እንዴት ሳታስፈቅድ ትወስዳለህ? ብትወስድስ ደግሞ ለምን በነጠላ አታደርገውም ነበር? ለምን ከሌሎቹ ጋር ቀያይጠህ መጣህ? እንደዛ አላልኩ። ከነሱ ጋር አንድ ልታር ለምሳሌ የነሱ አሁን ለምሳሌ አንተ የምትገልጻቸው ለምሳሌ የሙስሊምን እንትን ያደረገ ሰውዬ ብርክ ያለ አንዴ ብርክ ያለ አለው። እሺ የምትለው ነገር ካለ በለኝ። እንግዲህ እንዲህ አይነት ነገር አሁን ምን ብዬ ነው የማወራው? እንደው መድኃኒዓለም ወገኖች ምንድን ነው የሚወራው? አይ እረፍት አድርግ ትንሽ። እሺ ውሃ ያዝና ስማን በቃ። ኧረ ውሃ አይደለም ወተት የሚያስጠጣ ነገር ቀኑሮ ሆነ እንጂ